ያደረገው የገዳሙ አበምኔት ነው። በጣም ጥሩ። እሱ አንደኛው ነው። አባ ለትጹን ይህንን ድርጊት አላደረጉም። አሁን ሲባል የነበረውን ሲወራ የነበረውን ማለት ነው። ሁለተኛው ደግሞ እኚህ የገዳሙ አበምኔት ህጋዊ ካህን ናቸው አይደሉም? በኢየሩሳሌም ውስጥ እስከሚታወቅበት ድረስ ህጋዊ ካህን ነው። አሐዱ አብ ቅዱስ ብሎ ይቀድሳል። ሰው ስለሚያውቀው አይደለም። ህጋዊ ካህን በዚህም ዘብኳ ያቄ አንድ ይቅርታ፣ ህጋዊ ካህን የሚሆነው ያ ሳክረመንት ያ ምስጢር ሲፈጸምለት ነው አይደለም? የሚስጥረ ክህነቱ ቅስና ሲሾም አይደለም? ኃጢአቱን ለአባ ለትጹን ቅስና ተሾሟል አልተሾመም? ኃጢአቱን ለካህኑ እስከተናዘዝበት ጊዜ ድረስ ካህን ሆኖ እንደተሾመ ነው። የገዳም አበምኔት ሁሉ ሆኖ ተሾሟል። ካህን አይደለም። ኃጢአቱን ካህን ሆኖ ተሾሟል የሚል እስቲ ያሳየኝ። እንደ እኔ መቼ ካህን ሆኖ ተሾሟል አልኩ? ካህን ሆኖ እንደተሾመ ካህን ሆኖ እንደተሾመ ራሱን ቆጥሮ እያገለገለ ነው ማለት የገዳም አበምኔት ነው። ጠየቀኝ አይደለ? ጠየቀኝ አይደለ? የገዳም አበምኔት ሁሉ ሆኗል። የገዳም አበምኔት የሆነው በራሱም በሌላ አይታወቅም፣ ግን ካህን ሆኖ በቤተክርስቲያኒቱ ስርዓት አልተሾመም። እንዲሾሙት ፈልጎ ባልተሾመ ጊዜ ወደ ሌላ ቦታ ላይ ሄዶ ነው ይህንን በድፍረት ያደረገው። ይህንን ግን ለአባ ለትጹን እስከሚናዘዝበት ሰዓት ድረስ ሰውየው አሐዱ አብ ቅዱስ ብሎ ይቀድሳል። ሰውየው አሐዱ አብ ቅዱስ ብሎ ይቀድሳል። እናም ደግሞ ታቦቱን ይሸከማል ማለት ነው። እሺ አሁን ተመልከቱ እንግዲህ ሰው አሁን በዛን ሰዓት ላይ አንተም ሙንክ ሌሎች የኦርቶዶክሳውያን ምዕመናን ቢያገኙት ከዚህ ከእናቱ ጋር 10 ጊዜ ከተኛው ሰው ላይ ቡራኬ ትቀበላላችሁ። ምክንያቱም የምታውቁት ነገር የለም። የት እንደተሾመ የምታውቁት ነገር የለም። ችግር የለም። እኔ አሁን እሱ አይደለም ሲጀመር ጥያቄ ምን ነበረ? ይሄ ሰው ህጋዊ ካህን ነው ወይስ አይደለም? በቃ ህጋዊ ካህን አይደለም፣ ግን እሱ አጭበርብሮ ግን ገብቶ እየቀደሰ ነበር የሚል ነገር ነው የተመለከትነው። ስለዚህ አሁን ሁለቱ ነገሮችን መያዝ አለብን። አንደኛ አባ ለትጹን አድርገዋል የተባለውን አላደረጉም ስህተት ነው የሚለው በኤርምያስ ታምኗል። ሁለተኛ አደረጉ የተባሉት የገዳሙ አበምኔት ራሱ በቤተ ክርስቲያን ውስጥ ህጋዊ ካህን አይደሉም፣ አጭበርብረው ገብተው ሲቀድሱ የነበሩ ሰው ናቸው። ሁለቱን ከተማመንን ቀጥል ደግሞ ከዛ በኋላ ሰጣችኋለሁ ለጥያቄ ማለት ነው። ለምንድን ነው ታሪኩ ሳይነበብ ፕሊስ አንደኛ ጣልቃ አትግቡብኝ ቢንዬ። ቆይ እኔ የምጠይቀው ጥያቄ ስላለ አኬንም አሁን እሱ የጠየቀኝ ጥያቄ አንደኛ መጽሐፍ ቅዱስ የራሳቸው መጽሐፍት ላይ ያው እነሱ መመለስ ሲገባቸው እኔ ነው የሚጠይቀኝ። እኔ ግን ያው የተጻፈውን እውነቱን ታሪኩንም አያውቁትም። እኔ ነኝ ያሳየኋቸው ለእያንዳንዱ። ግን አሁን ቀጥዬ ወደሚቀጥለው ላይ ላምብህ ማለት ነው። ቁጥር ስንት ድረስ አነበብ ነው? ቁጥር 10 አይደለም። አኑ ነው ላቋርጥ አይደለም። ሂድ እንትን በል አንብበው በል። ድንገት ፖዝ ነገር ከሆንኩኝ የወጣው እንዳይመስላችሁ አለኝ። የሆነ ስልክ ግድ የሆነብኝ ስልክ እየተደወለ ከሱቅና ቀጥሉ አንብበው። እኔ ስለ አውቃለሁ ታሪኩን ትጠይቀኛለህ። ከዛ በኋላ ፖዝ ከሆንኩኝ የወጣውኝ አይደለሁም። እሺ አባ ለትጹንም ስለ ወዳጆቹ ነፍስ አሳልፎ የሚሰጥ ያለ ከሆነ ከዚህም የሚበልጥ ፍቅር የለም የሚለውን የቅዱስ ወንጌልን ቃል አሰበ ይላል። ከዛስ አባ ለትጹንም ለዚህ ኃጥእ ሰው ነፍስ ክብር ይግባውና መድኃኒታችንን እየለመነ 5 ጊዜ እስከሚሞት ድረስ መሰቃየት ጀመረ ይላል። ማነው ይሄን መሰቃየት የጀመረው? አባ ለትጹን ማለት ነው። ስለየትኛው? ስለዚህ ኃጥእ ሰው ነፍስ ክርስቶስን እየለመነ መሰቃየት ጀመረ። የመላእክት አለቃ ሚካኤል መጥቶ አነሳውና እንዲህ አለው፣ ለዚህ ኃጢአተኛ ነፍስህን አትግደል፣ ምሕረት አይገባውምና እግዚአብሔር እውነት ፈራጅ ስለሆነ በደሉ አይሰረይለትም። አባ ለትጹንም ግን መሐሪ ይቅር ባይ ወደሆነው እግዚአብሔር ለዚህ ኃጢአተኛ እየለመነ ራሱን ማሰቃየት አልተወም። ልብ በሉ። አባ ለትጹን ለዚህ ኃጢአተኛ ሰው እናቱን 10 ጊዜ ስለተገናኛት ደግሞ በፅንሷ ውስጥ መድኃኒት ጠጥቷት ፅንስ ስለገደለው እንደዚሁም ደግሞ ሌላውንም የሚጠላውን ሁሉ ቅዱስ ቁርባን ውስጥ መርዝ እየጨመረ ባይዘዌ በአንዳንዶች ዘንድ ዛሬም ይደረጋል። ይሄ በደንብ ካህናት የሚያውቁት ነው። ሊገሉ ከፈለጉ አንዳንድ ካህናት በቅዱስ ቁርባን ውስጥ መርዝ ሰጥተው ይገላሉ። ይሄ የቤተክርስቲያኒቱ ውስጥ አንዳንዶች ነው ያልኩት፣ ሁሉም አይደሉም። ልብ በሉ። አንዳንዶች መሰሪ የሆኑ ሰዎች እንደዚህ እንደሚያደርጉ ይታወቃል። ኦኬ
ኦኬ ከዛ ሚካኤል መጣና አነሳውና ኖ ለዚህ ሰው እንደዚህ አታደርግ፣ ይቅርታ አይገባውም ማለት ይቅርታ አይገባውም። ስለዚህ አይሰራይለትም፣ በደሉ አይሰራይለትም። አባ ለትጹንም መሐሪ ይቅር ባይ ወደሆነ ወደ እግዚአብሔር ለዚህ ኃጢአተኛ እየለመነ ራሱን ማሰቃየት አልተውም። እሺ አኬ ወጥቷል፣ ተመልሶ እንደሚመጣ ተስፋ አደርጋለሁ ማለት ነው። እሺ ከዚህም በኋላ ራሱን በባህር አስጥሞ ሞተ። ያን ጊዜ ታላቅ ነጎድጓድ ሆነ። ክብር ይግባውና ልብ በሉ። አሁን አኬ እዚህ ውስጥ ወጥቶ ከዚህ በኋላ ካልተመለሰ እዚህ ጋር የምጠይቀውን ጥያቄ ፈርቶ ነው የፈረጠጠው ማለት ነው። ልብ በሉ ሪከርድ የምታደርጉ ሰዎች እዚህ ጋር አሁን አኬ ካልተመለሰ እኔ ነኝ ያልኩት፣ ወንድሞች በኋላ ይሰጣሉ አስተያየት። እዚህ ጋር አሁን ጥያቄ ጠይቃለሁ ብዬ ስለው ድንገት ተደውሎብኝ ብሏል። ድንገት ካልተመለሰ ነው ያልኩት። እንደሚመለስ ተስፋ አድርጋለሁ። ድንገት ግን ካልተመለሰ ፈርጥጦ እንደወጣ ይታሰብልኝ ማለት ነው። እሺ ከዛ እኔ ታሪኩን እቀጥላለሁ። እንደሚመጣ ተስፋ አድርጌ እቀጥላለሁ። ኦኬ ከዚህም በኋላ ራሱንም በባህር ውስጥ አስጥሞ ሞተ። ያን ጊዜ ታላቅ ነጎድጓድ ሆነ። ክብር ይግባውና ጌታችን ኢየሱስ ክርስቶስ ወርዶ በባህር ዳር ተቀመጠ። ከባህርም አውጥቶ ከሞት ያድነው ዘንድ ሚካኤልን አዘዘው። እርሱም አድኖ ክብር ይግባውና በጌታችን ፊት አቆመው። ጌታችንም የመረጥኩ ለትጹን ነው። ማነው ይሄ የሞተው? በባህር ውስጥ ገብቶ የሞተው ማነው? አባ ለትጹን ነው። ለማ ሲል ነው የሞተው? ለዚህ ኃጢአተኛ ሰው ሲል ነው። አንዴ እዚህ ወድቆ ነበረ። ከዛ ሚካኤል መጥቶ አነሳው። ለዚህ ኃጢአተኛ ሰው አትጸልይ ብሎ አለው። ምክንያቱም በደሉ የማይሰራኝ ነው ብሎ አለው። ከዛ ነገራ ደግሞ አሁን ከዚህም በኋላ ራሱን በባህር ውስጥ አስጥሞ ሞተ ይላል ለዛ ኃጢአተኛ። ኦኬ ከዛም ጌታችን ፊት አቆመውና ጌታችንም የመረጥኩ ለትጹን ሆይ ኃጢአቱ እጅግ ብዙ ስለሆነ ከኃጢአተኞች ሁሉ በደል ስለሚከፋ ምሕረት ስለማይገባው ስለዚህ ኃጢአተኛ ብዙ ጊዜ ነፍስህን ለምን ትገድላለህ አለው። ለምን ትገድላለህ? አንዴ ራስህን በመወርወር አንዴ ባህር ውስጥ በመጨመር ለምን ትገድላለህ ራስህን? ጌታ ነው ይህን ብሎ የሚለው። አባ ለትጹንም እንዲህ ብሎ መለሰ። መሐሪ ይቅር ባይ ፈጣሪ ጌታዬ ሆይ ያ ኃጢአተኛ ትምረው ዘንድ እለምንሃለሁ፣ ያለዚያ ነፍሴን ከእርሱ ጋር ወደ ስቃይ ውሰዳት። ወደ ሲኦል ማለት ነው። ወደ ስቃይ ውሰዳት አለ አባ ለትጹን የሚባለው። ኦኬ ጌታ ይቅር አልለውም ብሎ በመልአክ በኩል ነገረው፣ አይሰማም። ራሱም ከሞተ በኋላ ባህር ውስጥ ጥሎ ራሱን ካነሱት በኋላ ወደ እግዚአብሔር ያቀረቡት፣ አሁንም አይሰማም። ጌታም ተናግሮት አይሰማም። ከዛስ ምን ሆነ? አይ እንግዲያው እሱ ወደሚሄድበት እኔንም ጨምረኝ ብሎ ሲለው ከዛ ምን ሆነ ይላል። ከዚህም በኋላ ጌታችን የዚህን ኃጥ ነፍስ ያመጣት ዘንድ ሚካኤልን አዘዘውና ይላል አመጣት። የኃጡን ነፍስ ማለት ነው። ከእናቱ ጋር 10 ጊዜ ሴክስ ያደረገው ሰውዬ፣ የገዳሙ አበምኔት፣ ታቦት የሚሸከመው፣ ቅዱስ ቁርባን የሚያቆርበው፣ በቅዱስ ቁርባን ሰዎችን የሚገለው ሰውዬ እና አኬ በወቅቱ ቢኖሩ ከእጁ መስቀል ይሳለማሉ። ምክንያቱስ እውነተኛ ቄስ የሆነ ነው አሐዱ አብ ቅዱስ ብሎ የሚቀድሰው በቅዱስ ቁርባን የሚያቆርበው። ስለዚህ ራሱ ለአባ ለትጹን ኃጢአቱን እስኪናዘዝበት ሰዓት ድረስ ይህ ሰውዬ የገዳም አበምኔት ነው፣ ቄስ ነው፣ ታቦት ይሸከማል፣ ቅዱስ ቁርባን ያቆርባል። አኬም ቢኖር በወቅቱ በረከቶ ይደርብን፣ አባታችን በእድሜ በጤና ይጠብቅልን፣ ቡራኬው ትድረሰኝ ብሎ እንደሚል አኬም አትጠራጠር። ኦኬ ምክንያቱም አይታወቅምና አጭበርባሪ መሆኑን አይታወቅም። አጭበርባሪ መሆኑን እኮ ራሱ በራሱ ነው ያጋለጠው እንጂ ማንም አላጋለጠውም። ራሱ ነው ሲናዘዝ የተናገረው ማለት ነው። ታሞ በተኛበት ጊዜ ማለት ነው። እንዲሁ የሚያደርጉ አሁንም ስላሉ ማለት ነው። ከዚህም በኋላ ጌታችን የዚህን ኃጥ ነፍስ ያመጣት ዘንድ ሚካኤልን አዘዘው። አመጣትም፣ በከበሩ እጆቹም ዳሰሳት፣ እንዳልተፈጠረችም አደረጋት ይላል። ልብ በሉ፣ እንዳልተፈጠረች አደረጋት። ይቺ ነፍስ አፈር ትሁን እንጂ ለስቃይ ወይንም ለሕይወት አትሁን አለ። ጋይስ ሰማልኛውን የኦርቶዶክስን ውሸት ይልኝ። አሁን ሰውየው ኃጢአት መስራቱ ሳያንሰው እግዚአብሔር ላይ ይዋሻል ማለት ነው። አባ ለትጹን ለሕይወትም ወይ ለስቃይም ለሕይወትም አትሁን ብሎ ምን አለ? አፈር ትሁን አለ ይላል። ነፍስ አፈር ትሆናለች እንዴ? ስጋ አፈር ይሆናል ስለሚሞት። ኦኬ አፈርንና ወደ አፈር ትመለሳለህ ብሎ ስላለው ዘፍጥረት መጽሐፍ ምዕራፍ 2 ላይ ይህን ሰርቶታል ጌታ መድኃኔዓለም ማለት ነው። ስለዚህ ወደ አፈር ይመለሳል። ነፍስ ግን ወደ አፈር ትገባለች እንዴ? በመክብብ መጽሐፍት ላይ ምንድን ነው የሚናገረው? አኬ ወጣ ተመልሶ ካልመጣ
ምን ያህል እንደሚፈራ እዩልኝ። ተመልሶ ካልመጣ ነው ያልኩት። ልብ በሉ። ተመልሶ ካልመጣ እዚህ ጋር እንዴት እንደሚነስረው ስለሚያቆጣ፣ ለዚህ ነው እዚህ ጋር አስቆመኝ። እኔም ደግሞ ጫጫታ እንዲፈጠር ስላልፈለኩ ቁጥር 10 ድረስ አቆምኩትኝና ከዚህ በኋላ ያለውን ትስል ያው ስልክ ሊደውልልኝ ይችላል አለ። ኦኬ ሃይድ አደረገ። ኦኬ ከዛ ወጣ። ካልተመለሰ ሚስጥሩ ያለው እዚህ ጋር ሴክስ ያደረገው ሰውዬ ብቻ። አባለትጹንና አበምኔት ብሎ የሚለውን ኤርሚያስ አበምኔት ለማለት ፈልጎ አባለትጹን ብዬ ማለቴ ዳጸ ልሳን ነው። እናስ ይቅርታ ጠይቄያለሁ። ዳጸ ልሳን ስለሆነ ማለት ነው። ኤልሳ ለማለት ፈልጌ ኤልያስ እንዳልኩት ማለት ነው። ከዛ ሱጪ ወፍ የለም። እፊቴ አትቆሙም። ማንም መምህር ካህኑን ማለት ነው። እፊቴ አትቆሙም። ካለ ግን አኬ ተመልሰ ነው። በመውጣት ጥያቄ ፈጥሮብኛል። እዚሁ ሆኜ ሃይድ አረጋለሁኝ ነው እንጂ ብለህ ያልከው እወጣለሁ ብለህ አላልክም። አኬና ተመልሰ ካለ አስገቡት። እንዲህ አይነት ቀልድ አልፈልግም ማለት ነው። እሺ እንቀጥል። ከመጣ መጣ፣ ካለመጣም እንቀጥላለን። እሺ ኤርምዬ ግን በመጀመሪያ ራሱ አኬ ለምን መጣ የሚለው ነገር ሲታሰብ ያው ሁሉ እንደተነሳበት ይታወቃል። በዚህ በገድልና ድርሳን ይቃወማል አይወድም እየተባለ ስለሆነ ለዛ ሊያረጋግጥላቸው አይ እኔ እኮ ገድልና ድርሳንን ይሄው ኤርሚያስ ቤት እየገባው እቃወማለሁ እዋጋለሁ የሚል ኢምፕሬሽን በእነሱ ላይ ለመፍጠር እንጂ እቋቋማለሁ ብሎ አይደለም። እና ለእነሱ ነው መልእክቱ። በኋላ በሚከሰስበት ጊዜ እነዚህን ቪዲዮዎች እያወጣ ያሳያል። ይሄውን ኤርሚያስ ገብቼ እጋደል ሪካርድ አድርጉትና ከየት ጀምሮ እንደወጣ ልብ በሉ። የአባለትጹን ወርሃ ሰኔ ስንክሳር 17ኛው ቀን የሚነበብ ነው። ከ1 እስከ 10 ድረስ ሙሉ ላንብበው አልኩት። አኬን እችን ያዙልኝ። እችን ሪካርድ አድርጓት። ቆይ ኦኬ መጥቷል። አኬን እንዳይመጣ ተስፋ አደርጋለሁ። በቃ ቴንኪው ሰዎቹ ችግር የለም። ሚዩት አድርጋቸው። በነገራችን ላይ ነበርኩኝ። ጉዳዩ ላይ ላወራ አይደለም። እዚሁ ነበርኩኝ ግን አይ ቲንክ እንግዲህ ተሰውሬ ይሁን ምን ይሁን አላውቅም። ድጋሚ ከቲክቶክ ወጥቼ እሱማ አየሁኝ እኮ ሳወራ ማይሰማችሁም ታች ላይ ያሉትም ማንም አልመለሰልኝ። ስለዛ ድጋሚ ወጥቼ እየገባሁኝ ነው። ለማንኛውም እየሰማሁ ነበረ። አፈር አደረጋት፣ ነፍሱን አፈር አደረጋት፣ ለህይወትም ለሞትም ነፍሱን አፈር አደረጋት ማለት ነው። ከዚህም በኋላ ጌታችን የዚህ ኃጥ ነፍስን ያመጣት ዘንድ ሚካኤልን አዘዘውና አመጣት። በከበሩ እጆቹም ዳሰሳት፣ እንዳልተፈጠረችም አደረጋት። ይህቺ ነፍስ አፈር ትሁን እንጂ ለስቃይ ወይንም ለህይወት ማለት ለገሃነምም ወይ ለመንግስተ ሰማያት አትሁን ብሎ አለ ማለት ነው። ስቃይ የተባለው ገሃነመ እሳት ነው። ህይወት የተባለው ዘላለም ህይወት መንግስተ ሰማያት ማለት ነው። ስለዚህ የዚህ ሰውዬ ነፍስ የደረሰ አፈር ነው የሆነው። ነፍስ አፈር መሆን ትችላለች ወይ? በኋላ የምንጠይቀው ጥያቄ ነው። ወንድሞች የሚጠይቁታል። እኔ አንዱ የምጠይቀው ጥያቄ ነው። እሺ አባለትጹንም ለይቅርታው ቸርነቱ ገናንነት መድኃኒታችንን ፈጽሞ አመሰገነው። ለምን? አፈር ስለሆነች ነው ያመሰገነው። የዚህ ሰውዬ ነፍስ አልዳነችም። ልብ በሉ። ሲኦልም አልገባችም፣ ገነትም አልገባችም። አፈር ነው ሆና የቀረችው። ኦኬ ከዛስ ከዚህም በኋላ ጌታችን አባለትጹንን የመረጥኩ ለትጹን ሆይ በእውነት እነግርሃለሁ መታሰቢያን የሚያደርግ ሁሉ በስምህ መባ ስለሚያስገባ ወይንም የተራበን ስለሚያበላ የተጠማን ስለሚያጠጣ የተራቆተንም ስለሚያለብስ ወይንም ገድልህን የሚጽፍ እኔ የሁሉንም ኃጢአታቸውን ይቅር እላለሁ፣ ስማቸውንም በሕይወት መጽሐፍ እጽፋለሁ፣ በጎ ዋጋቸውንም እሰጣቸዋለሁ። ጌታችንም ይህንን ብሎ ወደ ሰማይ አረገ። ከዛ ቅዱስ አባለትጹን እጅግ ደስ አለው። ወደ በዓቱም ተመልሶ እየተጋደለ ብዙ ዘመን ኖረ፣ እግዚአብሔርንም አገለገለው። መልካም ገድሉን ፈጽሞ በሰላም አረፈ ካለ በኋላ ያው ይህንን ይላል ማለት እስከ ቁጥር 19 ድረስ ማለት ነው። ኦኬ አሁን ጥያቄ እኔ ዝሙቱን ያደረገው የገዳሙ አበምኔት ነው፣ አባለትጹን አይደለም። እኔ ስናገር አባለትጹን ማለቴ ዳጸ ልሳን ነው። በዚህም ይቅርታ ጠይቄያለሁ። የገዳሙ አበምኔት ነው ይህንን ያደረገው። ስሙ ያልተጠቀሰ 3 ሰዎች ናቸው እዚህ ያሉት። አባለትጹን አለ፣ ኤስድሮስም የሚባለው ደግሞ አለ። ልብሱንና አስኬማውን 40 ቀን ጸልዮለት ያለበሰው መነኩሴ ማለት ነው። እና እዚህ ደግሞ አበምኔቱ አለ። ይሄ አበምኔት ነው ከእናቱ ጋራ። ይሄ አበምኔት የገዳም አበምኔት ነው። ወደ ገዳሙ ሄደ። ከዛ አበምኔቱም ታሞ ለሞት ደርሶ ነበረ። የገዳም አበምኔት ነው እና ይቀድሳል። ቅዳሴው በትክክለኛ ካህን ሆኖ ተሾሞ ሳይሆን አጭበርብሮ ነው የገባው። ይቀድሳል ግን
ቅዱስ ቁርባን ሁሉ ይሰጣል ለሰው፣ ብዙዎቹንም ገሏል። ይህንን ኃጢአቱን ለአባ ለትጹን እስከሚናገርበት ሰዓት ድረስ ማንም አያውቅበትም። በዚያም ቦታ አኬ ቢኖር ከዚህ ከአበምኔቱ ቡራኬው ተደረሰኝ አባታችን ብሎ ቡራኬ ሁሉ እንደሚቀበል ምንም ጥርጥር የለም። ምክንያቱም አኬ ምንም የሚያውቀው ነገር ስለሌለ ማለት ነው። እያንዳንዳቸው ኦርቶዶክሳውያን ከዚህ ሰው ቡራኬ ይቀበሉ ነበር። ለምን? እውነተኛ ካህን መሆኑ አይታወቅም። ለምን? ሌላ አገር ነው፣ አገር ቀይሮ ነው ሄደው። ከዚህ የተነሳ ቅዱስ ቁርባን ያቆርባል፣ እናም እንደገና ደግሞ ይቀድሳል። የሚቀድስና ቅዱስ ቁርባን አሐዱ አብ ቅዱስ ብሎ የሚቀድስ ታቦት ይሸከማል ማለት ነው። ስለዚህ ኃጢአቱን ከተናዘዘ በኋላ ግን ራሱ ነው፣ ማንም አይደለም ኃጢአቱን ያጋለጠበት፣ ራሱ ነው የተናዘዘው። ለአባ ለትጹን በጸሎት አስበኝ እንደዚህ አይነት በደልና ኃጢአት ሰርቻለሁ ብሎ ስላለ ማለት ነው። ኦኬ የኔ ጥያቄ አሁን እድል እየተሰጠን ገለኛም እሰጣለሁ። የኔ ጥያቄ ጌታ ይህ ሰው ኃጢአቱን ይቅር እንደማይለው በሚካኤል በኩል መጥቶ ነገረው አይደለ? ኦኬ ለአባ ለትጹን ጨርስ። ጥያቄህን ጠቅላላ አድርገህ ጠይቅና ታሪኩ ላይ ያለኝን ነገር እኔ እናገራለሁ። ቅድም ጥያቄ ጠይቀኛል፣ እኔም ጥያቄ ቅዱስ ሚካኤል በቅዱስ ሚካኤል ጠቅላላ ያለ ጥያቄ አስቀምጥና መልሳለሁ። አጠቃላይ ታሪኩ ላይ ያለውን ነገር ማለት ነው። ለምንድን እንደዚህ ያልኩ? እሺ ቆይ ሂድ እንትን በለና ከዛ በኋላ አስታውሳለሁ። ጌታ የዚህ ሰው በደልና ኃጢአት ይቅር እንደማይለው ምክንያቱም ስለዚህ ነፍስህን አትግደል ምሕረት አይገባውም ብሎታል። ስንት ጊዜ ነበር የሞተው አባ ለትጹን? አባ ለትጹም ለዚህ ኃጢአት ነፍስ ክብር ይግባውና ጌታችንን እየለመነ 5 ጊዜ እስከሚሞትበት ሰውነቱን በስቃይ ማሰቃየት ጀመረ ይላል። ኦኬ ስለዚህ እየሞተ ነው ለዚህ ሰው ማለት ነው፣ ነፍሱን እያሰቃየ በመከራ ማለት ነው። ከዛ ቅዱስ ሚካኤል ልኮ ጌታ ስለዚህ ሰው ራስን አትግደል ምሕረት አይገባውም አለው። ኃጢአቱም በደሉም አይሰረይም አለው። በደሉ ምንድነው? ልብ በሉ። አጠቃላይ በደሉ 1 ዝሙት ነው፣ 2 ሰው መግደል ነው፣ ነፍስ መግደል ማለት ነው። ነፍስ መግደል እርሚ ጽሁፉን ትተው አንድ ይቅርታ ለህዝቡ ነው ማስቀመጥ። ጥያቄን ግልጽ እያደረኩ ነው። ለምን መሰለ እንደዚህ የሚለው አሁን ጥያቄን ግልጽ እያደረኩ ነው። ሰው እየጠበቀ ነው። ይኸው ክርስቶስ ጥያቄን ግልጽ እያደረኩ ነው። ስወጣ ደግሞ አሁንም ልክ እንደዚህ ወንድሞች እየገቡ እንዲሆኑ እንዲያሆኑ ቢሉም ችግር የለም ለመናገር እንደዛ እንዳልሆነ እንጨርስ ግልጽ እያደረኩ ነው። ጥያቄውን ግልጽ እያደረኩ ነው። የሰውየው በደልና ኃጢአትን ማስቀመጥ አለብኝ። ጥያቄውን ቀጥዬ ላስቀምጥ ነው። ችግር የለም። የሰውየው በደል ዝሙት ነው፣ ከእናቱ ጋር መሴሰኑ እና በቅዱስ ቁርባንም ሰው ገለዋል። በእናቱ ማህፀን ውስጥም ሕፃንን በመድኃኒት ገለዋል። በቃ ይሄ ነው ነፍስ መግደልና ዝሙት ነው በደሉ ማለት ነው። ኦኬ ስለዚህ አባ ለትጹን ለመነለት ጌታ መልአኩ ልኮ ይቅር አይባልም በደሉ አይሰራይም ብሎ አለው። ጥያቄ የዚህ ሰው በደል የማይሰራይ በደል ነው የሚሰራይ በደል ነው ለአንተ? ኦኬ ጥያቄ ይሄ ነው። እሺ ጥያቄ ይሄ አንደኛው ይሄ ነው። ሁለት አለ። ሁለቱንም አንድ አድርገውና ጠቅላላ አድርጊ። ኦኬ ምንድነው ያልኩ? የዚህ ሰው በደል የሚሰራይ ነው የማይሰራይ ነው ያልኩ። ሁሉንም አንዴ ልስጥህ ጥያቄውን ቶሎ እንድንሄድ። እሺ ኦኬ መጨረሻም ደግሞ ሁለተኛ ደግሞ ጥያቄ የምጠይቀና ሶስተኛውን አብሬ ላስቀምጠልህ። ከዛ አባ ለትጹን ራሱን ጣለ፣ ገደለ። ሚካኤል መጣ አነሳው። ከዛ እንደገና ደግሞ በባህር ውስጥ ራሱን ጣለ። አሁንም አባ ለትጹን ማለት ነው ለዚህ ሰው ለዚህ ኃጢአተኛ ሰው። ሁለተኛው ጥያቄ ይሄ ጻድቅ አባት የሚባለው አባ ለትጹን ለዚህ ኃጢአተኛው ሰው ደጋግሞ እስከሚሞት ድረስ ይህንን ከባህር ውስጥ አውጥቶ ከሞት ያድነው ዘንድ ሚካኤልን አዘዘው። ከእርሱም አድኖ ክብር ይግባውና በጌታችን ፊት አቆመው ይላል። አባ ለትጹን ራሱ ለዚህ ሰውዬ ሞተዋል። ኦኬ ከዛም የመረጥኩ ለትጹን ሆይ ኃጢአቱ እጅግ ብዙ ስለሆነ ከኃጢአተኞች ሁሉ በደል ስለሚከፋ ምሕረት ስለማይገባው ስለዚህ ኃጢአተኛ ብዙ ጊዜ ነፍስን ለምን ትገድላለህ አለው። ብዙ ጊዜ ገድሏል ማለት ነው። ኦኬ ከገደለ በኋላ አባ ለትጹን ጻድቅ ሰው ስለሆነ ማለት ነው፣ በጻድቃን ምልጃ ስለምታምኑ ይህ ጻድቅ ሰው አባ ለትጹን የሚባለው በእናንተ አስተምሮት ለዚህ ኃጢአተኛ ሰው ደጋግሞ እስከ ሞት ድረስ አንዴ በመውደቅ አንዴ ባህር ውስጥ ራሱን በመጣል እስከ ሞት ድረስ ለምኖለታል።
ጌታ ግን ይቅር አላለለትም። ኦኬ፣ ይቅር አላለለትም። ስለዚህ የአባ ለትጹን አማላጅነት አልሰራለትም ማለት ነው። ለዚህ ኃጢአተኛ ሰው ጻድቃን ይለምናሉ ብላችሁ የምትሉ ስላለ የአባ ለትጹን ጸሎት አልሰራም ማለት ነው። ለምንድነው አልሰራም ብዬ የምለው? ይህቺ ነፍስ አፈር ትሁን እንጂ ለስቃይም ወይንም ለሕይወትም አትሁን አለ። አባ ለትጹምም ለይቅርታው ቸርነቱ ገናና መድኃኒታችንን ፈጽሞ አመሰገነ ይላል። መቼ ይቅርታ አደረገለትና ጌታ? መቼ ምህረት አደረገለትና ጌታ? ጌታን ዝም ብሎ በአውላላ ሜዳ ላይ ማመስገን ይቻላል። ይሄ ሰው እኮ ግን ይቅር አላለውም። ነፍሱን ለስቃይ ወይንም ለሕይወት አትሁን ብሎ አፈር ትሁን ብሎ አለ። ኦኬ፣ አሁን ሁለተኛ ጥያቄ የአባ ለትጹንን የማማለድ ስራ፣ የጻድቃን የማማለድ ስራ የት አለ? እዚህ ጋር ለዚህ ኃጢአተኛው ሰለምኖ እግዚአብሔር ይቅር አልለውም ነው ብሎ ያለው። ይሄ ሰውዬ መንግስተ ሰማያት ቢገባ ነበር አባ ለትጹን አማላጅ ተብሎ የሚባለው። ኦኬ፣ ሶስተኛው ነፍሱ አፈር ትሁን ብሏል። ነፍስ አፈር መሆን ትችላለች ወይ? መጽሐፍ ቅዱስ ምን ይላል ስለ ነፍስ? ነፍስ አፈር መሆን ትችላለች ወይ? ጥያቄ በምክም መጽሐፍት ላይ ነፍስ ወደ ፈጠረው ወደ እግዚአብሔር የምትሄደው፣ ስጋ ግን ወደ አፈር ነው የሚሄደው። ስለዚህ ሶስት ነው ጥያቄ። አንደኛው የዚህ ሰው በደል ኃጢአት ይቅር የማይባል ኃጢአት ነው ወይ? ሁለተኛ የአባ ለትጹን ምልጃ ለዚህ ኃጢአተኛ ሰው የታለ? ሶስተኛ ነፍስ አፈር ትሆናለች ወይ? ይሄ ነው ጥያቄ። ቴንኪዩ። ኦኬ፣ ቀጥል። እሺ፣ እግዚአብሔር ያክብርልኝ። ጠቅላላ ያለ መልስ ልስጥ። እንግዲህ ያው ጊዜ እኔ ከሆነ ማለት ነው። እንግዲህ ኤርሚ ጥያቄውን ሲጠይቅ ወደኋላ መለስ እያለም እያሳየም ስለነበረ ሲጠይቅ የነበረው እኔ መለስ ብዬ ልጀምር። እንግዲህ አሁን ወንድማችን ኤርሚያስ አቮይዲንግ ደ ኢሹ የተሰኘ አንድ ፋላሲ ሰርቷል። አቮይዲንግ ደ ኢሹ ማለት ምንድን ነው? ዋናውን ርዕስ መሳት። ዋናው ይሄ የስንክሳር ክፍል የተነሳበት ትችት እንዴት ያለ ነበረ? እንደው አባ ለትጹን እንዲህ ያለ ኃጢአት አድርጓል፣ እሱን ልታመልክ ነው የሄድከው ብሎ እፎይን ሲከሰውን የሰማሁት። ስለዚህ የመጀመሪያው ሶስቱም ጥያቄዎች መልሳለሁ በነገራችን ላይ። ከዚህ ግን መጀመር አለብኝ። ለዛ ነው እሱ ከተመለሰ በኋላ አንተ ራሱ ስጠይቅ ራሱ ወደኋላ መልሳ ነው ጥያቄን ቸኩያለሁ ብልሃል። እኔ ቶሎ ጨርስ። አድምጠኝ። ጥያቄን ሳትመልስ እንደማትወጣ ተስፋ አድርጋለሁ። ክርስቶስን መልሳለሁ። እንደማመጣ መመለስ ያለብኝ እመልሳለሁ። እንደማመጥ እስከ ቁጥር 10 ድረስ አንብቤልህ ከዚህ በኋላ ያለውን በሙሉ ቅድም ጨርሰሃል። ድጋሚ ግን አድምጠኝ። የኔ ዳህ ጸልሳን አድምጠኝ ብራዘር አድምጠኝ። አይኑ አውቃለሁ እንደሚከብድ አውቃለሁ። እንግዲህ ከቻልክ መልሰው፣ ካልቻልክ ደግሞ ይህ 3 ጥያቄ አቅርቤልሃለሁ። ከቻልክ መልሰው። ኦኬ፣ አባ ለትጹን ብሎ የሚለውን ሰው የኔ አባ ለትጹን ብዬ መናገሬ ትክክል አይደለም። ዳህ ጸልሳል አንተ እያልኩ ወደዚህ እንድትመለሰለ እስከ ቁጥር 10 ድረስ መልሳል። ከቁጥር 11 ጀምሮ ያለውን አድምጠኝ። አይደለም እኔ አይደለም የመለስኩት። ከቁጥር 11 ጀምሮ ያለውን እስከ 19 አንብቤ ያለው 3 ጥያቄ እንደማመጥ እንጀምራለን። ወደኋላ ተመለስማ። ወደኋላ ጨርሰናል። ወደኋላ እየተመለስኩ አይደለም። ስለዚህ እዚህኛው ላይ መልስ። እሺ፣ አንዴ እባክህን። ለምን እንደዚህ የምታደርግ አላውቅም። አንዴ አንተ ስትጠይቅ ኤርሚ እባክህን አንዴ ለመስማት ሞክር። እስካሁን ሰምቼ ሁሉ ሰዓት ቁጭ ብዬ የሆነ መናገር ስትጀምር ለመያዝ ትሞክራለህ። አንተ ስትጠይቅ በምን መልኩ መሰለህ የጠየቀው? ዝም ብለህ 3 ጥያቄዎችን ቁጭ ያደረክ ሳይሆን ወደኋላ መለስ ብለህ እኔ እዚህ ጋር እንደዚህ አድርጌ እንደዚህ እንትን ብሎ ነበረ ምናምን የሚል ነገር ይገባኛል። ብዙ ሰው ይከታተልሃል። ወንድሞች ከክርስቶታ እንደማይለቁ አውቃለሁ። ምክንያቱም እውነቴን ብዬ እንዲህ ብለው እንደምታርጉት ሰው ሲመጣ አድመጠኝ ብራዘር። ከቁጥር 1 እስከ ቁጥር 10 ድረስ አነበብኩ አይደል? አሁን አንዴ አነበብኩ አይደል? ከቁጥር 1 እስከ ቁጥር 10 ድረስ አንብቤ ቁጥር 10 ላይ እዚህ ጋር አቁመው አልከኝ አይደል? እኔ ያልኩም በመጀመሪያ ልብ ብለህ ሰማኝ። አንተ ባስቆምከኝ ቦታ ላይ ከቁጥር 1 እስከ ቁጥር 10 አንብቤ አቁመው አልከኝ አይደል? እዚህ ጋር እሺ፣ አቁመው ብለኸኛል አይደል? ልጨርሰው ብዬ ስለ አጨርሰውም እዚህ ጋር አቁመው አልከኝ። ሰለሞን ጣልቃ እስኪገባ ድረስ
አጥርተናል። እዛ ታዘዝኩና አቆምኩ። ይሄንን ከዚህ ውስጥ ያለውን ሀሳብ ጥያቄ ጠይቀኝ አይደል? እኔ ምን ጠየኩ? ምን ነበር ያልከኝ? የዚህ ካህን ሹመት ትክክለኛ ነው ትክክለኛ አይደለም እያልከኝ አይደለም። የዚህ ካህን ብቻ ሳይሆን ጥያቄ ልጠይቅህ በላይ ጥያቄ ጠይቀኸኛል። የመጀመሪያ ጥያቄ እሱ አልነበረም። የመጀመሪያ ጥያቄ የመጀመሪያው ይገባኛል። በኋላም ላይ የምጠይቀው ካለ ጠይቃለህ። ግን እዚህ ጋር ጥያቄ እዚህ ጋር ጥያቄ ልጠይቅህ ብለህ የመጀመሪያው ክስህ አባለቱን ይህንን ድርጊት ፈጽሟል ብለህ ከሰህ ስለነበረ አባለቱን አድርጎታል እሱን ስንት ጊዜ አድርጎታል? አዎ ለማስታወስ ነው። በጌታ ስም አባለቱን ይህንን ኃጢአት አድርጓል አላደረገም? እሱን ቅድም እኮ መለስኩልህ። ሪከርድ ስለተደረገልህ በኋላ ሰማዋል። እሱን እኮ አበምኔቱ ነው ይህንን በደል የፈጸመው። እኔ አረሳሁት በረሳው ነበር አስታውሰኝ ብዬ የምልህ ጥያቄ እዚህ 3 ጥያቄ ያስቀመጥኩልህን ትተህ አንተ የምትፈልገው ብቻ እንዳወራ ነበር የምታደርገው። አክሊለ ያረሳሁትን አድመጠኝ፣ ግድ የለም ያረሳሁትን እንደረሳሁት አድርገህ ልታስታውሰኝ ወደኋላ ከምትመለስ ይልቅ ምንድነው ችግሩ? የጊዜ ጉዳይ እኮ ነው። ይኸው ያስክብኝ እኮ ጊዜ ምን ችግር አለ? አድመጠኝ እኮ ራስና 30 ሰከንድ ብቻ ስጠኝ። 30 ሰከንድ ሳይሆን 30 ደቂቃ እንድሰጥ ከፈለግ ቆይ አድምጠኝ። ለምን ወደኋላ መመለስ እንደፈለግ እኔ አንደኛ አልረሳሁትም፣ ዳግም እንዳትመለስ ማለት ነው። አሁን ባትረሳው ማስታወሻ ማለት ፈለኩ። እኔን አታስታውሰኝም። እኔ እየነገርኩህ አይደለም፣ ህዝቡን አስታወሻ ማለት ፈልጋለሁ። ለፖለቲካ አልመችም ብራዘር። እሺ ፖለቲካ ልሰራ ፈልጋ እንግዲህ ፖለቲካ ምናምን ማለት ጀመረ። ፖለቲካ መስራት ፈልጋ ከሆነ ለፖለቲካ አልመችም ነው ያለው። አባለትጹን አድምጠኝ። አበምኔቱ ናቸው ይሄንን በደል የፈጸሙት። የኤርሚያስ እኔ እንድለው ፍቀድልኝ። ለምን አልተቀበል? ለኔ ተራኮሩ ለኔ ተራ አንተ ገብተህ ሊሳኬ ይኸውልህ ማታችን አርስት ባትገባ ይሄን ማታ ይሄንን አርስት ባትገባበት ይሻል ነበር። ከገባ ዘንዳ እኔ ስህተት ነኝ አልክ እኮ በቃ የተናገርከው ነገር ላይ አባለትጹም ማለቴ ብቻ ነው ስህተት። ታሪኩማ እውነት ነው። ታሪኩን አቅም ካለና መልስ። 3 ጥያቄ አስቀምጬልሃለሁ። አንተ ጥያቄ በጠይቅ አንተ ጥያቄ ስጠይቅህ ጊዜ ካልሰጠኸኝ አድምጠኝ። እኔ በዚህ መጽሐፍት እኮ አልጠየቅም። ስጀምር ከሆነ እኔ አልጠይቅም። ወዳጅ የተጠየቀው በተናገርከው ስህተት ነው። እንግዲህ አንዴ መታል እንደ ቦሄ ልጅ ምንም ልታላረጋ አንዴ ዝጋውና እድል ስጠኝ። ስለዚህ ወደኋላ እንዳትሄድ እኔ አባለትጹን ብሎ የሚለውን ቃል ስሙን ከአበምኔቱ ጋር ወደኋላ ተመልሰህ እያወራህ ነው አይደለም? አሁን ራሱ ምንድነው ዓላማህ? ለምንድነው ህዝቡ እንዳይሰማ? ኤርሚያስ አሁን ተመልሰህ እያወራህ ነው አይደለም? ለምንድነው ጫጫታ የበዛው? የበዛውማ አንተ መሀል ስገባ ነው። የሳደርስ መውረስ ልሰጥህ እኮ ነው። አክዬ ኧረ ሰው ይታዘብሃል። በቤት መጥቼ የረሳሁትን እንዳረሳሁት አድርገህ ማለት እንደረሳሁት አድርገህ ያረሳሁትን ለማስታወስ ወደኋላ ለህዝቡ ነው ለህዝቡ ነው። አሁን ሚዩት ባደርገህ ብትወጣ ነው አይደለ? ሚዩት ላደርገህ ብትወጣ ነው አይደለም? ሚዩት አታደርግም። ሚዩት አላደርግህም። ማንም ሰው አያደርግህም። ልብ ብለህ ስማኝ። አንድ አድምጠኝ። ለምንድነው ስማኝ ብዬ የምልህ? ለአንዛዛ ፈልጌ አይደለም፣ ወደ ጥያቄው እንድትሄድ ማለት ነው። እኔ ይህን ታሪክ ስናገረው ኤርሚያስ የኔ ስህተት ዳህፀ ልሳን አባለትጹን ነው ይህንን ኃጢአት ያደረገው ብዬ ማለቴ ዳህፀ ልሳን ነው። ታሪኩ ይህንን ታሪክ ያደረገው አባለትጹን ነው ማለቴ ዳህፀ ልሳን ነው። ታዲያ ማን ያደረገው ይህንን በደል? የገዳሙ አበምኔት ነው። ይህንን በደል የፈጸመው የገዳሙ አበምኔት ነው። ታሪኩ ይዋለ። አባለትጹን ግን ኃጢአቱን ይሄ የገዳሙ አበምኔት ኃጢአቱን ለአባለትጹን የተናገረ ሰው ነው። የኤርሚያስ ስህተት እዚህ ጋር አባለትጹን ብሎ ማለቱ የአበምኔቱ ሆኖ ሳለ ዳህፀ ልሳን ነው። ምክንያቱም ማናቸውም የማታነቧቸውን ቁልል መጽሐፍቶች ነው እዚህ የማነበው ታሪክ ማለት ነው። ስለዚህ አሁን አንተ ብቻ ነው የምታወራው። በቃ አንተ አውርተህ ያንሳች ብዬ አሁን ትደግማለህ። ጨረስኩ ነው ብዬ አንድ ደቂቃ ከቁጥር 1 እስከ ቁጥር 10 ድረስ አንብቤ ጥያቄ እኔ ልጠይቅ ሲገባ አንተ ራሱ ጠይቀኝ መለስኩልህ። ስለዚህ ከቁጥር 11 ጀምሮ እስከ ቁጥር 19 ያነበብኩና 3 ጥያቄ ጠየቅኩህ። ወደኋላ እንዳትመለስ ቅድም ስላወራህበት። አሁን ከቁጥር 11 እስከ ቁጥር 19 በሶስት ውስጥ ያለ የእሱ በደልና ኃጢአት የማይሰራኝ ነው ወይ ብያለሁ። ምክንያቱም ነፍስ መግደልና ዝሙት መስራት ነው በደሉ። ሁለተኛስ አሁን ሶስቱንም ጥያቄዎች አውቃቸዋለሁ። አንደኛ የማይሰራ ኃጢአት ነው ወይ፣ ሁለተኛ የአባለትጹን የማማለድ ስራ የታለ እዚህ ጋር፣ ሶስተኛ ነፍስ አፈር ትሆናለች። እኔ ምንም ጥያቄዎችን መች ረሳኋቸው? አንዴ ቆይ። ስለዛ እኔ ስመልስ በምን መልኩ መመለስ እንዳለብኝ አውቃለሁ። ኤርሚ ፕሊዝ ወደኋላ ብመለስ አንዳንድ ነገሮችን ለማስታወስ። ስለዛ አይደለም አንዴ ስማኝ፣ ኧረ እባክህን ስማኝ።
የጠየቁ ጥያቄ ጠይቀኛል። የጠየቁ ጥያቄ ላይ መልስ ለምን ይሄ ነው ባይዙ እየመለስኩልህ ያለው ተባከና የጠየቁ ጥያቄ ላይ መልስ መልስ። ለምንድን ነው የፈራኸው? ያቺ 30 ሰከንድ እንዳላወራ 30 ሰከንድ ስጠኝ። እሺ 30 ሰከንድ እሰጣለሁ። ከቁጥር 1 30 ሰከንድ። እሺ ኧረ በስመ አብ አንተ አሁንም ተመልሼ ላወራ እያልክ ነው። እኔ ከፈለክ አሁንም መልሼ የምመጣለሁ። ለምን እንደው ታውቃለህ? ከቁጥር 1 እስከ ቁጥር 10 ድረስ አስነብበኝ ሙሉ ታሪክ። ስለዛ በቃ እንዲመለስልህ አልፈለክም ማለት ነው። ቤትህ ድረስ መጥቻለሁ። 30 ሰከንድ ምንም 30 ሰከንድ አይደለም። ይኸው ደቂቃ ሶስቱ ጥያቄ ላይ መልስ። 30 ደቂቃ ወስደህ ሶስቱንም ሶስቱ ጥያቄ ላይ መልስ። አንዴ እሺ፣ ስለዛ ሶስቱን ጥያቄ መልሳል። አንዴ እሺ፣ ሶስቱን ጥያቄ አንዴ እባክህን፣ ሶስቱን ጥያቄ መልስ። ኧረ እባክህን አፋፌን አትበለኝ። አንተ ምን አይነት ሰው ነህ? ኦኬ አፋፌን አትበለኝ እንጂ ያ ኦኬ በጌታ ቢስም ሶስቱንም ጥያቄን አልመልስም አላልኩም። ኢቭን ታሪኩ ላይ ያለውን ነገር እንኳን ትላንት ያስቀመጥኩት ነገር አለ። እሱንም እነግራችኋለሁ። እንግዲህ ያኛውን ካልሰማችሁ እዚህ ላይም እሰማችኋለሁ። ማን ነው እነግራችኋለሁ፣ ትሰማላችሁ። ሰው ይህንን ሁሉ ነገር አደርጋለሁ፣ ግን ለማስታወስ ያህል 30 ሰከንድ 20 ሰከንድ አንዴ ቆይ፣ እሺ ላውራ። አሁን ያወራሁት ነገር እያበደ ነው። አንዴ ቆይ፣ ሚዩት አድርገው። ላከ ሚዩት አድርገው፣ ካልሆነ ታይቶርዳለህ። ላከ ያሬድ ሚዩት አድርገው። ኦኬ የኔ ወንድሞች ማናቸውም አልከፈቱም። ላከ ያሬድ ከከፈትክ ማይክ ታይቶርዳለህ። 20 ሰከንድ እንዳታቋርጠኝ እንደው በጌታ ብዬ። ለምንድን ነው 20 ሰከንዱ ለምንድን የፈለግከው? 20 ሰከንድ እንዳታቋርጠኝ አንተ። ለምንድን ነው የፈለግከው? 20 ሰከንዱ ለምንድን የፈለግከው ነው? 20 ሰከንዱ የፈለግኩት ጥያቄ ጠይቀኸኝ የለ ስመልስ መልሱን የማስቀምጠው በመግቢያ ነው የምመልሰው። መግቢያ 20 ሰከንድ ነው። መግቢያ ላይ ቅድም ተናግረሃል። መግቢያ ላይ ከቁጥር አድምጠኝ። አንዴ ሰማኝ ሳትሰማኝ ምን ኦኬ መግቢያ ላይ ከቁጥር 1 እስከ ቁጥር 10 ድረስ ባለው ላይ ሳነብልህ መግቢያ ላይ ቪዲዮ አድምጥ ብቻ ነው ያለው። አንተ ማድምጥ እንጂ ነው ብራዘር። እቺን ያክል ለቅቄ አንልዳለህም ብራዘር። ምክንያቱስ መግቢያ ላይ አተታ ሰጥተሃል፣ ቪዲዮ ላይ አስተያየት ሰጥተሃል። ከቁጥር 1 እስከ ቁጥር 10 ድረስ አንብቤልሃለሁ። እዚህ ጋር ጥያቄ ጠይቀህ አስቆመኛል። አሁን ከቁጥር 11 እስከ ቁጥር 19 ድረስ ማለት ነው እያየሁ ያለሁት ነገር ነው ብራዘር። ምን አስፈራህ? ግድ የለም 20 ደቂቃውን 20 ሰከንዱን የፈለግከው ያረሳሁትን ልታስታውሰኝ ነው። አንተን ብቻ አይደለም ህዝቡን ነው። ህዝቡን የተጠየቀው መልስና መጨረሻ ላይ አጠቃላይ 30 የማጠቃለያ ሀሳብ ከፈለግ 3 ደቂቃ እሰጥሃለሁ። ጥያቄውን መልስ። ይሄን ጥያቄ ፈርተሃል ማለት ነው። ይኸው ልመልስ ነው። መልስ በቃ መልስ። ስለዛ ምንም ነገር እንዳትገባብኝ ጥያቄው ላይ መልስ። ሚዩት አድርግ እስኪ ከቻልክ። እኔ ችግር የለም። እኔ የቤቱ ባለቤት ስለሆንኩ አልገባብህም። ጥያቄውን መልስልኝ። እሺ ስለዛ ሶስቱን ጥያቄዎች ወደ መመለስ እገባለሁ። ዋናው ርዕስ በቃ ተዘግቷል እንዳያችሁት፣ ዋናው ርዕስ አልተዘጋም። መታሃል እንደ ወይ ልጅ አግኝቻለሁ እና መልስ። እነዚህ መጽሐፍቶች አስክጄ ትወጣለህ ማለት ነው። በእውነት ምንድን ነው ኮሜንታቶች ጥያቄውን መልስ። የጠየቁን 3 ጥያቄዎች የጠየቁን 3 ጥያቄዎች 3 ጥያቄዎች እንደውም አገኘው 3ቱን ጥያቄዎች መልስልኝ። 3ቱን ጥያቄዎች መልስልኝ። ስለ መድኃኒዓለም አቅም ካለ 3ቱን ጥያቄ እዚህ ህዝብ ፊት መልስ። 3 ጥያቄ ጠይቄያለሁ፣ መልስ። ኦኬ ቴንክ ዩ። ሌሎች ሚዩት እንዳታደርጉት እሺ። ማንም ሰው ሚዩት እንዳያደርገው። ኖ ወንድምነት አትዝጋው፣ ዳጊ አትዝጋው። እኛ ቤት ኮሜንት አይዘጋም፣ ክፈትላቸው። ኦኬ አኬ መልሰው። ሚዩት እንዳታደርጉት ነገር ያለው ወንድሞች እህቶች፣ አኬን ሚዩት እንዳታደርጉት፣ ራሱ ሚዩት ማድረግ ስለሚችል ማለት ነው። ጸጋ ይብዛላችሁ። አኬ መልሰው። ጨርሰሃል? መልሰው። ጨርሻለሁ። ለ3 ደቂቃ ጊዜ የፈለግከውን ውሰድ። ለሶስቱ ጥያቄ ማለት ነው። እሺ አሁን ስመልስ በተቻለ አቅም እንዳገባ 20 ሰከንድ ቢግ ዲል ሆኖ አይደለም፣ ዝም ብለህ ነው አሁን እንደዚሁ ለፖለቲካ ልምችም የገጠር ልጅ ነኝ ብዬ ስልህ ዝም ብለህ ነገር የማይገባኝ ገሪባ መስለው ከሆነ ብራዘር እንደዛ እንዳትሄድ። ለፖለቲካ ልመችም። ጥያቄው መልስና ከዛ ማጠቃለያ ሀሳብ በኋላ ከሰጠህ ትሰጣለህ። ሄድ። ጨረስክ አሁን? እሺ ለማንኛውም ያሁን ፖለቲክስ ነው ምናምን ያልከኝ ሁሉ ምንም ፖለቲክስ የሆነ ነገር የለውም። ምንም ዋናውን ርዕስ ህዝቡ ሁሉም ያውቀዋል። ምን ብለህ እንደተናገርክ እሱን ስህተት እንደሆንክ ካመንክልን
እነዚህ አሁን የቀሩት ሌላ እንደው ቢያንስ በሌላ ማምለጫ አይነት ነገር የቀረቡትን ጥያቄዎች ለጥያቄው መልስ ከገባህበት ዘንዳ ገጥመናል። ችግር የለብኝም። ኧረ እባክህ ልመልስ ነው በቃ አንዴ። እሺ አሁን የተነሱት ጥያቄዎች አንደኛ የማይሰራ ኃጢአት አለ ወይ? ሶስቱንም ቀለል አድርጌ መለሰላችሁና ከዛ በኋላ ደግሞ ከታሪኩ አንጻር ደግሞ አንድ የምነግራችሁ ነገር አለ። የማይሰራ ኃጢአት ነው ወይ? ምን አይነት ኃጢአቶችን ዘርዝሮ ነው እንደዚህ ያለን? ዝሙትና ሰውን መግደል ማለት ነው። ሰውን መግደልና ዝሙት የማይሰራ ኃጢአት ነው ወይ? ኃጢአት በራሱ የማይሰራ አይደለም። እንደዚህ አይነት ኃጢአት የማይሰራ አይደለም። ኦኬ ታዲያ እግዚአብሔር ለምን ኃጢአቱን ሳይሰረይለት የሚል ጥያቄ አብሮ ተያይዞ ሊነሳ ይችላል። እግዚአብሔር የኃጢአቱን የበደሉን ብዛት አይቶ ያንን ሰው አሁን ያደረገውን አይታችኋል አይደለ? አንደኛ ቅስና ሳይሾም እንደው ቀሲስ ነኝ አለ፣ ቅስናው አለኝ አለ። ስለዛ በኤርሲያናችን ውስጥ ገና በኤርሲያን ውስጥ ያ ሰው ሲጀመር ህጋዊ ካህንም አይደለም፣ ቅድም እንደሰማችሁት ማለት ነው። ከኤርሚ ጋርም አንዱ የተማመንበት ነገር ይሄ ነው። ሲጀመር ህጋዊ ካህንም አይደለም። አሁን ታቦት ሊሸከም ይችላል ማለት የሚል ነገር ተነስቷል። ታሪኩ የውጭ ከሆነ ሲጀመር ታቦት አይሸከምም። ታቦት መሸከም ብዙ ጊዜ ያለው እዚህ ነው። ለማንኛውም ማለት ይሄ አይነት ስርዓቶች አሉት ማለት ነው። እስከማውቀው ድረስ እንጂ አላውቅም። ይሄ ነው ኖረም አልኖረም ግን አሁን አያችሁ ልክ እንዳሁኑ ጊዜ እንዳሁኑ ዘመን ይሄ ዶክመንተድ የሆነ ነገር ምናምን አሁን ካህናት ምናምን ዶክመንት አላቸው አይደለ? ሰው ክህነት ሲቀበል ዶክመንት አለው ከሀገረ ስብከቱ ምናምን ህጋዊ ሆነ ማህተብ ያረፈበት ነው። እንደዚህ ነገር አለ። አሁን ላይ እንዲህ ነው በቃ የመለስኩኝ ነው። ስለ ኃጢአቱ እያወራሁኝ ነው። የኔ ጥያቄ አይደለም። የኔ ጥያቄ የዚህ ሰው በደል የማይሰራ ኃጢአት ነው ወይ ነው? በእግዚአብሔር ስለ እሱን ኃጢአቱ የማይሰራ ኃጢአት ነው ወይ ነው ያልኩህ እኮ። ሰው የሰውየውን ኃጢአት መጀመሪያ እየዘረዘረ የሰውየውን ኃጢአት ማዘርዝር አለ። እኔ አንብቤዋለሁ። ስለዛ እንደ ከበደ ይገባኛል። የወንድማችን እንትኑ ገብቷችኋል። ኃጢአቱ ተዘርዝሯል እዚህ። ኤርሚያስ አድምጠኝ። ኃጢአቱን ዘርዝርልኝ አይደለም ያልኩህ። ኃጢአቱንማ ቅድም ዝሙትና ነፍስ መግደል ነው ብዬ ነግሬሃለሁ። አሁን 30 ደቂቃ ሰጥሃለሁ ለመልሱ አልከኝ አይደለም? ኃጢአቱን ዘርዝርልኝ አይደለም ያልኩህ። መልሱን ዘርዘር አድርጌ ልመልስበት። ኃጢአቱን ዘርዝርልኝ አላልኩም። መልሱን ዘርዝር በደሉ የሚሰራኝ ነው ነገር አልፈለክም። አንተ እንደጠይቀኝ እንደጠይቀ በየመሀል እየገባብኝ አልነበር? ስለዛ ይኸውልህ ኃጢአቱን ተናግሬ እንዲህ ከሚሰራኝ ነው የማይሰራ ኃጢአት ነው ባጭሩ መልስ። አዎ ወይ አይሰራም ወይ ይሰራ ያበለኝ ወዳጅ ኃጢአቱ የሚሰራ ኃጢአት ነው ወይስ የማይሰራ ኃጢአት ነው? አንተ አየህ በቃ ጭቅጭቅ የምትፈልገው ማለት ነው። እሱ ነው አይቻልም። ስለዛ ምን ታደርጋለህ መሰለህ? ኃጢአቱ ዝሙትና ነፍስ መግደል ነው። አልፎ እንግዲህ ይኸውልህ ኤርሚያስ በጣም ይቅርታ አድርግልኝና አሁን እንደዚህ በተሳሳትክ ቁጥር እየመጣሁ አርምሃለሁ። በጣም አስፈላጊ ሲሆን ይሄ የማይሰራ ኃጢአት ነው ወይ ያልኩህ ነው። ይሄ የማይሰራ ኃጢአት ነው ወይ? በቃ ይኸው እንግዲህ ይሄ የማይሰራ ኃጢአት ነው። ኃጢአቱን ማን አደረገው? መልስልኝ እንደ መጽሐፍ ቅዱስ ይሄ የማይሰራ ኃጢአት ነው ወይ? ዝሙትና ነፍስ መግደል ብራዘሩ ያትበል። ዝሙትና ነፍስ መግደል የማይሰራ ኃጢአት ነው ወይ እንደ መጽሐፍ ቅዱስ? ስለዛ እንዲህ የምታቋርጥ ከሆነ እንዲወራ ስላልፈለግ እየጠየኩ ለጥያቄው በእርስ በርስ ፕሮቴስታንቶችን እያጭበረበርክን አስደግፈ ትሰማኛለህ? ፕሮቴስታንቶችን እያጭበረበርክ ነው። ሌላ ነገር የማይሰር ግድ የለም የማይሰራ የበደል አድምጥ። መጽሐፍ ቅዱስ ውስጥ የማይሰራ የበደል ኃጢአት ነው ወይ? ዝሙትና ነፍስ መግደል የማይሰራ ካልሆነ እድል ስጥ። እኔ አብራርቼ መልሱን ልመልስ። እኔ ጥያቄውን ነው የምመልሰው። ይኸው ተመልከቱ። ጥያቄውን ብሏል። ከጥያቄው ራሱ አልወጣሁም። ምን ብዬ ነበር የጀመርኩት? የማይሰሰረ ኃጢአት ነው አለ። ከዛ በኋላ እንደዛ አለና ኢቨን ሁለቱን ኃጢአቶች ጽፏል ብዬ ራሱ ነግሬያችሁ ነበር። ምንና ምን ብዬ? ዝሙትና ነፍስ መግደል። ዝሙትና ነፍስ መግደል በራሳቸው ኃጢአቶቹን አሁን ከሰውየው ነጥለን ከማን ከዛ ከገዳሙ አበምኔት ነጥለን አሁን እነዚህ ኃጢአቶች የሚሰሩ ናቸው አይደሉም ካልን ነጥለን ነው ከሰውየው በራሳቸው ኃጢአቶቹ የማይሰራው አይደሉም። ግን ከሰውየው አንጻር እንየው አልኩኝና ከሰውየው አንጻር ኃጢአቱን ማየት ስላለብን ማለት ነው። እግዚአብሔር ሰዎች ላይ ፍርድ ሲሰጥ ኃጢአቱን ከሰውየው ነጥሉን እንደ እግዚአብሔር የሚሰጥ አንዴ እባክህን ለምንድን ነው ሰውየውንና ኃጢአቱን የነጠልከው? ጥያቄዎችን አድራጊውን ያዝና ኃጢአቱን አድራጊው አካልና
ኃጢአቱን ለምን የነጠልከው? ልነግርህ ነው። ኦኬ ያዕቆብ ጫወታ አትጫወት ብራዘር። ኧረ መልሳለሁ እባክህ። አሁን የጠየቅከውንም ኃጢአቱን ከሰውየው ለምን እንደመነጠል የፈለግከው? ጊዜ ብትፈጅ አልኩህ 10 ሰዓት አስቀምጣለሁ። ለምንድን ነው ኃጢአቱን የነጠልከው? ዝም ብለህ ኃጢአቱን ለምንድን ነው ከሰውየው የነጠልከው? እግዚአብሔር ኃጢአት ላይን አድምጠኝ አድምጥ ብራዘር። የጠየኩህ ጥያቄ ላይ ካላወራህ በእያንዳንዱ ፌርማታ ቅድም እየገባህብኝ እኔ እንደጠየቀኝ እኔም ጠይቃለሁ ማለት ነው። ያዕቆብ ጫወታ አትጫወት። እዚህ ጋር አየሁሽ አላየሁሽ አትጫወት። ለምንድን ነው ኃጢአቱ የሰራውን ሰውዬ ከኃጢአቱ ለይተህ እግዚአብሔር ኃጢአቱና ኃጢአተኛው ምናምን ብለህ የምትለው? ይቅርታ ትንሽ 3 ደቂቃ ብቻ። እሺ ቆይ ምንድን ነው? እሺ ምን አለ? ምን ተገኘ ነው ወይ? ለምን እንዴ? ምን ተገኘሽ? እዛ ምን አለ? እሺ በቃ እሺ። እና ኩስ ትራንስፈር ላድርግላችሁ አለ። ሚዩት አድርገው። ኦኬ ምናልባት ሚስጥር ነገር ብታወራ ከሆነ ሚዩት አድርገው። እኮ እንትን በይና ከዛ በኋላ እሺ 2 ደቂቃ ሚዩት አድርገው ፕሊዝ። ሚስጥር የሆነ ኦኬ እሺ ፐርሰናል ነገር እንዳታወራ ብዬ ነው። አይ ቲንክ ባንክ ኬዝ መጥቻለሁ። አይ እንትን ነው ችግር የለውም። እዚህ መወራት የሌለበት ነገር ከሆነ ችግር የለውም። እሺ ምንድነው? ኦኬ ከሰውየው ለምን ነጠላ አየኸው ምናምን ላልከኝ እኔ እግዚአብሔር ከሰውየው እየነጠለ ይፈርዳል ምናምን እንደዛ አላልኩም። ከጥያቄው አንጻር ነው የተነሳሁት። ከጥያቄው አንጻር ምንድነው የሚለው ጥያቄው የማይሰሰሪያ ኃጢአት ነው ወይ ነው። አሁን ቀጥታ እንደዚህ አይነት ኃጢአት ይሰሰሪያል አይሰሰሪም የሚል ጥያቄ ተጠይቄያለሁ። እኔ ደግሞ ዝሙትና ምንድነው ነፍስን መግደል የማይሰሰሪያ ኃጢአት አይደለም፣ ግን ከሰውየው አንጻር ነው። ለምሳሌ ሰውየው በምን ደረጃ ንስሐ ገብቷል፣ በምን ደረጃ ተመልሷል፣ በምን ደረጃ ፍሬን አፈራ ምናምን፣ ምን አይነት ሰው ነበረ የሚለውን እሱን ወደሚለው ገባሁኝ። ከዛን ገባሁኝና ስናየው እግዚአብሔር ከሰው አንጻር እያየ ነው ኃጢአትን ይቅር የሚለው። ከሰው አንጻር እያየ ነው ኃጢአተኛን እግዚአብሔር ይቅር የሚለው። ከሰውየው አንጻር ንስሐ ገብቷል አልገባም? ከሰውየው አንጻር እያየ ነው ወይ? አዎ ንስሐ ገብቷል አልገባም የሚለውን ከሰውየው አንጻር አይቶ አልገባም። ንስሐ አልገባም አይደል? አንዴ ኩስ ንስሐ አልገባም አይደል? እኔ ኮመርሲንግ ማታስወራ ከሆነ ይኸውልህ ዝም ብለህ ንስሐ አልገባም አይደል? ሰውየው ንስሐ አልገባም አይደል? አስጨረሰኝ እንጂ ልመልስ። ምን ሆነ ነው አንተ? የምርህ ነው ግን በጌታ በኢየሱስ በጌታ ስም። ለማንኛውም እሺ ሰውየው የነበረበት ሁኔታ ጋይስ ሳይቀስስ ቅስና ሳይሾም ቀሲስ ነኝ ብሎ የቀረበ ገብቶ ሲያጨበረብር የኖረ ካህን ሳይሆን እንደ ካህን ሲቀድስ የነበረ ሰው ካህን ሳይሆን ማለት ነው። ቀደም እንዳልኳችሁ የአሁን ጊዜን ብታዩት ሁሉም ነገር ዶክመንትድ ነው። የሀገር እንትኑ ምንድነው? የአንዱ ሀገር በአንዱ ሀገር እረኛ በኩል በጳጳሳቱ በኩል የሚሾሙ ካህናት ሁሉ አሁን ላይ በቃ ዶክመንተሪ የሆነ ነገር አላቸው እና ማህተብ ያለው ምናምን ሁሉ ነገር ያላቸው ናቸው አሁን ላይ። ያኔ እንደዚህ አይነት ነገር ላይኖር ይችላል። ስለዚህ የማጨርበር እድሉ አለ፣ ያጭበረብራል። እንደዚህ አይነት ማጨርበር ውስጥ ገብቶ ከዚህም አልፎ ደግሞ ጭራሽ ከእናቱ ጋር 10 ጊዜ የተገናኘ ጽንስ ሲመጣ የገደለ በቅዱስ ቁርባኑ ሰው ለሰው መርዝ ሰጠውኛል። እንደዚህ አይነት ሁኔታ ውስጥ ያለ ሰው ነው። እና እንደዚህ አይነት ሁኔታ ውስጥ ያለ ሰው ሆኖ ከዛ በኋላ ቀጥታ ያገኘው አባ ለጹንን ነው። አባ ለጹንን እንደው ጸልዩልኝ አለ። ስለዛ እግዚአብሔር ይሄንን ነገር አይቶ ልክ ኃጢአቱ በራሱ የሆነ ሰው ኃጢአትን አድርጎ እንደዚህ አይነት ኃጢአትን አድርጎ በንስሐ ቢመለስ እግዚአብሔር ይቅር ይለዋል። ለምሳሌ አክሊል እንዲህ አይነት ኃጢአት ቢያደርግ አይድረስበትና ወይም የሆነ አበበ የሚባል ሰው እንዲህ ያለ ኃጢአትን አድርጎ ከዛ በኋላ ግን የሆነ ሰዓት ላይ ግን ተነክቶ ማለት ነው እንደው እግዚአብሔር ሆይ በደልን በድያለሁ፣ ኃጢአትን አድርጌያለሁ፣ በፊትህ እንዲህ ያለ ነውርን ፈጽሜያለሁና አቤቱ አንተ ይቅር በለኝ ብሎ ከዛ በኋላ ንስሐ ገብቶ ወደ ቅዱስ ቁርባን ቢመለስ በቃ ይሄ ሰው በንስሐ ኃጢአቱ ይታጠብለታል። አሁን ያለበት ሁኔታ ግን ይሄ ሰውዬ የመሞቻ ሰዓቱ ላይ ነው። ንስሐ ገብቶ በእንደዚህ አይነት መንፈስ ውስጥ ሆኖ በንስሐ መንፈስ ውስጥ ሆኖ ራሱ ወደ ቅዱስ ሚስጥር አልቀረበም። ጭራሽ ቅዱስ ቁርባን ሲያቃልል የነበረ ኃጢአተኛ ሰው ነው። ስለዛ ጸልይልኝ ብቻ ብሎ ለአባ ለጹን ሞተ። እዛው ክፉ አሟሟት ነው ራሱ ሞተ የሚለው። ስለዚህ ይህንን ሰው እግዚአብሔር ይቅር ይለዋል አይለውም? ይህንን የሚፈርደው ማን ነው? ራሱ እግዚአብሔር ነው። ኤርሚያስ እዚህ ጋር መጥቶ አይፈርድም። አክሊል እዚህ ጋር መጥቶ አይፈርድም። እግዚአብሔር ይሄ ለዚህ ሰው ህይወትን የሚሰጠው ከሆነ እሰየው ይስጠው፣ የሚፈርድበት ከሆነ ይፈርድበታል። ግን እግዚአብሔር ፈረደበት። ስለዚህ የመጀመሪያ ይሄ ነው። ግን የአባ ለጹን የማማለድ ስራ የታለ? እዚህ ጋር አለ። ሁለተኛው ጥያቄ ይሄ ነው። የአባ ለጹን የማማለድ ስራ
የት አለ? ቅዱሳን ያማልዳሉ ትሉ የለም ወይ? አዎ ቅዱሳን ይማልዳሉ ስለኛ። እንኳን ቅዱሳን እኔ ማልዳለሁ። የሆነ ክርስቲያን ወንድሜ አበበ ይማልዳል ስለ እኔም ስለ እርሱ። ቅዱሳን ደግሞ ሩጫቸውን የጨረሱ ናቸው። እኔ ገና ሩጫ ላይ ሆኜ ነው ራሱ። እነሱ ደግሞ ሩጫቸውን ጨርሰው ከጌታ ጋር ያሉት እነርሱ ደግሞ ይጸልያሉ። አባ ለእሱን እዚሁ ምድር ላይ እያለ ማለት ነው። እሺ እዚሁ ምድር ላይ እያለ ማለት ምንም ችግር የለም። ባይዘው ምድር ላይ እያለ መማለዱ የአባ ለእሱን የመማለድ ሰራዊት አለ እዚሁ ክፍል ላይ ይታያል። በነገራችን ላይ እንዴት ከተባለ ያቺ ነፍስ ለዘላለም ሲኦል ላይ እንዳትቀጣ አደረገ ለምሳሌ። ስለዚህ በቃ እንዳትቀጣ ለዘላለም ጭራሹን አኗኗራን አጠፋት ነው አይደለ? እንደዛ ነው የሚለው። እንግዲህ አሁን ከታሪኩ አንጻር ራሱ እንሂድ ካልን ማለት ነው። ሲቀጥል ደግሞ የቅዱሳን ምልጃ ተፈጻሚነት የሚያገኘው እንደ እግዚአብሔር ፈቃድ ነው። አለቀ። ሁለተኛ እንዳልጠይቅ ሶስተኛው ላይ ከመሄድ በፊት ሁለተኛውን አልጨረስኩም። ሶስተኛው ላይ ከመሄድ በፊት ሁለተኛው ላይ የቅዱሳን የምልጃ ስራ እግዚአብሔር እንደፈቀደ ነው የሚሆነው። እንዴ ዝም ብሎ ያመሰግናል እንዴ ምልጃውን ሳይቀበልለት አለ ኤርሚያስ ወዳጃችን። አዎ እግዚአብሔር እናመሰግናለን። ኢቭን ምልጃችንን ባይቀበል ራሱ እግዚአብሔር እናመሰግናለን። በዚህ ባይቀበል ኖሮ ራሱ አክቹአሊ እዚህ ጋር የተፈጠረ ነገር አለ እንዳሳያችሁ። ግን ባይፈጠር ራሱ ማለት ነው ምልጃን አቅርቤ እግዚአብሔር ያንን ምልጃን ባይቀበለውም አመሰግናለሁ እግዚአብሔር። ለምን? የእርሱ ፈቃድ ስለሆነ። ጌታ ኢየሱስ የሚያስተማረን ይህንን ነው። የትኛውን አባቶ ቢቻልስ ይህች ጽዋ ከእኔ ትለፍ አለና፣ ነገር ግን ያንተ ፈቃድ ይሁን እንጂ የኔ ፈቃድ አይሆን አለ። ስለዛ ከእኛ ለምሳሌ የሆነ ነገር እንዲርቅልን ጸልየን ባይርቅ ባይሳካ ማለት ያ ጸሎት ምንድነው ተፈጻሚነትን ባያገኝ በቃ የእግዚአብሔር ፈቃድ ሆኗልና እግዚአብሔርን እናመሰግናለን፣ እግዚአብሔርን እናመሰግናለን። እና የቅዱሳን ምልጃ የመጀመሪያው የሚሰራው እንደ እግዚአብሔር ፈቃድ ነው። እንደ እግዚአብሔር ፈቃድ እግዚአብሔር እስከፈቀደ ድረስ እንጂ እነሱ ያሉ ብቻ አይደለም። ኦኬ እዚህ ጋር ልጠይቅህ። የአባለት ጾን አማላጅነት የት አለ ነው ብዬ ያልኩ። የአባለት ጾን አማላጅነት ምክንያቱም ይህ አባለት ጾን የሚባለው ሰው ለዛ ለገዳሟ በምኔት ይህንን ኃጢአት ለሰራ ሰው ነፍሱን ደጋግሞ እስከ መግደል ድረስ ገደል ውስጥ መጨመር ወይ ደግሞ ባህር ውስጥ ራሱን መጨመር፣ ሚካኤል ልኮ ማውጣት፣ ከዛ እንደገና ቆም እንደዚህ ሰው እያትማልድለት እንደዚህ እስክትሞትለት ድረስ ልታደርገው አትችልም ብሏል። ይሄ ኃጢአተኛ ሰው ደግሞ በደሉን ተናዟል። ለአባለት ጾን ማለት ነው። ጸልይልኝ ብሎታል፣ ጸልዮለታል። የጻድቅ ሰው ጸሎት በስራዋ ኃይል ታደርጋለች ብሎ የሚለውን የያዕቆብ መልእክት ትጠቅሳላችሁ። የዚህ አባለት ጾን ጸሎትና ኃይል ለዚህ አማላጅ ለዚህ ኃጢአተኛ ሰው አንዳች አልሰራለትም። ምክንያቱስ የአባለት ጾን ጸሎት ውሃ እንደሆነ ጥያቄን አቅርብና ፕሊስ መልሽ መልስና ከዛ በኋላ የራስ ሪፍሌክሽን እንደዚህ ላደርጋሽ ኤርሚ እንደዚህ ነው። አንዴ መጀመሪያ የጠየቀኝን ወይን ጨርሰውና ከዛ በኋላ ደግሞ አንተ ሪፍሌክሽን እየሰጠህ ደግሞ እያብራራህበት ትሄዳለህ። አንዴ እና ከዛ አንተ ትላለህ። አዎ እና ምንድነው አሁን እንዳልኩት የጻድቅ ሰው ጸሎት በስራ እጅግ ኃይል ታደርጋለች። ትክክል ነው። ይህንን ያለው አክሊል አይደለም ትላላችሁ ብለህናል። አዎ እንላለን። ምክንያቱም መጽሐፍ ቅዱስ የኛ ስለሆነ በመጽሐፍ ቅዱስ ውስጥ እንናገራለን። የጻድቅ ሰው ጸሎት በስራ እጅግ ኃይል ታደርጋለች ብሎ እንግዲህ የኛም ነው ካልክ እናንተ ኬታ መጣችሁትና እኛ ብለህ ትላለህ። እናንተ ኬታ መጣችሁትና እርግጠኛ ነህ እንዳትገባ እናንተ ኬታ መጣችሁትና እኛ ብለህ ትላለህ። እኛም ያመጣ ነው ከአባቶቻችን ተቀበለን ነው። በኤርሳናችን ውስጥ በቀበሎች ውስጥ መጥቶ ነው። አንተ ኬታ አርስቱ እንዳይቨርት አናርገውም ብራዘር፣ የአንተ ኬታ መጣ። እነዛ አባቶች የኔ አባቶች ናቸው አትላቸው። እነዛ አባቶች ሁሉም በኋላ የሚያምኑ ናቸው። ከኔ ጋር ታወራለህ በኋላ እሷን ከኔ ጋር ታወራለህ። ጨርሳት መጀመሪያ። ስለዛ ልጨርስ በቃ። መሀል ላይ ብቻ አትግባብኛ። እሺ መሀል ላይ አትግባ። አሁን እኮ መሀል ላይ ስትገባ እኮ ነው ዳይቨርት የሚያደርገው ርዕሱ። እሺ አዎ የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ያለን በቃ ያዕቆብ መጽሐፍ ቅዱሳችን ነው። በቃ የስ እንለዋለን እኛም። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች። አዎ የአባለት ጾን ታዲያ ጸሎት ለምን በስራዋ እጅግ ኃይል አላደረገችም? አድርጋለች። አንዴ መሀል ላይ አንደኛ ለዘላለም ሲኦል የሚገባው ሰውዬ በሲኦል እንዳይቀጣ በቃ አኗሩ ብቻ እንዲጠፋ አደረገ። ቢያንስ ወደ ህይወት አኗሩ እንዲጠፋ የተደረገው እሱ ነገር ነፍሱ እንድትጠፋ አደረገ። ሶስተኛው ጥያቄ እኮ እሱ ነው። ነፍስ አፈር ትሆናለች የሚል ጥያቄ አለ። ወደዛ እሄዳለሁ ብዬ እኮ ነው። አኗሩ እንዲጠፋ ያደረገው ነፍሱን አፈር አደርጋታለሁ አለ። ነፍስ አፈር ትሆናለች እሱ ነው ጥያቄ። እሱ ሶስተኛ ጥያቄ ነው። እመጣለሁ
ሄደበታለሁ አልኩ። ሁለተኛው ላይ ተያያዥ ጥያቄ ስለሆነ አብሮ ይመለሳል እሱ። ስለዛ ቢያንስ የአባለቱን ጸሎት አሁን እዚህ ጋር ሰርቷል አልሰራም? ሰርቷል። አሁን ከታሪኩ አንጻር እንየው ካልን ማለት ነው። ከታሪኩ አንጻር እንየው ካልን የአባለቱን ጸሎት አትሊስት ምን ድረስ ሰርቷል? ያቺ ነፍስ ህይወትን ባታገኝ እንኳን ግን ቢያንስ ግን ስትቀጣ እንዳትኖር አድርጓል። ምን አድርጓት? አፈር አድርጓትም ቢሆን አፈር አድርጓት ስላለችው እሱንማ ሶስተኛ ጥያቄ ነው። ማይ ብራዘር አንዴ ተረጋጋ። ሄድበት። ሶስተኛ አይደለም ሶስተኛው ላይ እኮ ይሄ ጥያቄ እኮ አለ እያየሁት እኮ። ቢያንስ ግን በጸሎቱ ምክንያት ይሄን አድርጓል አላደረገም? አድርጓል። አለቀ። እሺ ሲቀጥል ግን እንዳትረሱ በጌታ የቅዱሳን ምልጃ ማለት ነው የሚፈጸመው እንደ እግዚአብሔር ፈቃድ ነው። አለቀ። ይሄ መረሳት የለበትም። እግዚአብሔር ከፈቀደ አሁን እመቤታችን ወይም ሌላ ሰው አባላቱንም በሉት ሌላ ቅዱስ ሰማዕቱን በሉት ቅዱስ ጊዮርጊስንም በሉት ሌሎችም ቅዱስ ጳውሎስን በለው የትኛውም አባት ልክ ሲማልድ ስለ ሌሎች ሰዎች እንደ እግዚአብሔር ፈቃድ ነው የሚፈጸመው። እግዚአብሔር ከፈቀደ ይፈጸማል ያ ነገር። ግን ቅዱሳኑ በጣም የእነርሱ ጩኸት ወደ ለእግዚአብሔር ጆሮ በጣም የቀረበ ስለሆነ በፍጻሜና የማግኘት ቻንሱ ትልቅ ነው። እዚህ ጋር ጥያቄ አለ። እንደ እግዚአብሔር ፍቃድ ነው የሚፈጸመው ብለህ ስትል በእውነት ስነግርህ እየዋሸ ነው። ለምን? አንደኛ እግዚአብሔር እንደ ሰውየው ነው ኃጢአቱን አይቶ እንደ ሰውየው አይቶ ነው የሚፈርድበት ብለኛል፣ ስለ ኃጢአት መፍረድ። ሁለተኛው ላይ የቅዱሳን ጸሎት ደግሞ እንደ እግዚአብሔር ፍቃድ ነው የሚፈጸመው አልክ። እግዚአብሔር ካልፈቀደ አይፈጸምም ማለት ነው አይደል? አይፈጸምም። አንዴ ልጨርስ። ታዲያ ቆይ አድምጠኝ። በታምረ ማርያም ታምር 110 ላይ የዛሬ ስንት ዓመት የጠየቅኩህን ሂድና ጠይቅና ነብይ አባቶችን በዛ ክፍል ላይ የእግዚአብሔር ፍቃድ ያ የ110 ብሎ ነገር በዚህ ጉዳይ አድመጠኝ። ኤርሚያስ ታምረ ማርያም ላይ 110ኛው ታምር ላይ አድመጠኝ። ጡቴን ቆርጬ ፀጉሬ ማነው ፊቴን ነጭቼ እንደዚሁም ልብሴን ቀድጄ ብላ ካልማርክሊ ብላ የእግዚአብሔር ፍቃድ አልምረውም ማለት ታምር 110 ላይ ማለት ነው። ይህ ሰው ክርስትናውን ጥምቀቱን እኔንም መላእክትንም ንቆ ክዷልና አልምረውም ብሎ አንዴ ጠየቀችው እምቢ አላት። መልሰ ጠየቀችው እምቢ አላት። ቆይ አድምጠኝ። መልሰ ጠየቀችው እምቢ አላት። መጨረሻ ላይ ግን የጌታ ፍቃድ ሰውየው ሲኦል እንዲገባ ነው የተፈረደበት። 110ኛው ተመሳሳይ ስለሆነ ነው። አሶራኝ ፕሊዝ። ሌላ ርዕስ ውስጥ ገብቷል። እያያችሁት ነው አይደለ? ቤታቸው ገብተን ተመሳሳይ ታሪክ ነው። የምጠይቅህ ከስንክሳርና ከታምረ ማርያም ተመሳሳይ ታሪክ ስለሆነ ተመሳሳይ ታሪክ ነው። እባክህ ሰው ይስማበት። ተመሳሳይ ታሪክ ነው። እዚህ 110ኛው ታምር ላይ የጌታ ፍቃድ ሰውየው ሲኦል እንዲገባ ነው። ምክንያቱም ጥምቀት ተክዷል። 110ኛው ታምር ታምረ ማርያም እና ጥምቀት ተክዷል፣ ክርስትና ተክዷል፣ ራሱ ክርስቶስ ተክዷል፣ መላእክት ተክደዋል። እንዲህ የካደውን ሰውዬ የጌታ ፍቃድ አልምረውም፣ የዚህ ሰው ኃጢአት ለዘላለም ኃጢአቱን ይቅራለሁ ብሎ ሲላት በመጀመሪያ ጠየቀችው፣ መለሰላት እምቢታ። ጠየቀችው ማርያም፣ መለሰችለት እምቢታ። መጨረሻ ላይ ልብሴን እቀዳለሁ፣ ጡቴን ቆርጣለሁ፣ ጉንጮቼን እሰነጥቃለሁ ብላ ስትል በማስፈራራት የእግዚአብሔርን ፍርድ ለውጣለች ማርያም በታምረ ማርያም 110ኛው በእንተ ጥብርያኖስ ነጋዴ ላይ ማለት ነው። ስለዚህ እንደ እግዚአብሔር ፍቃድ ከሆነ የቅዱሳን ጸሎት የሚሰማው እንደ እግዚአብሔር ፍቃድ ከሆነ የአባለት ዕጹን የማይሰማበት የማርያም ሲሆን እምቢ ያለች ጡት እቆርጣለሁ፣ ቀሚሴን እቀዳለሁ፣ ጉንጬን እሰነጥቃለሁ ብላ ይቅር ተብሎላታል። እዛ ክርስቶስን የካደ ሰው ይሄ ሰውዬ ክርስቶስን አልካደም። የገዳሙ አበምኔት የዚህ ሰውዬ ኃጢአት ዝሙትና ነፍስ መግደል ነው። የጥብርያኖሱ ነጋዴ ግን ክርስቶስ ተክዷል፣ ጥምቀት ተክዷል፣ ክርስትና ተክዷል፣ መላእክት ተክደዋል። ቢያንስ ሌሎቹ እንኳን ብታው ጥምቀትና ክርስቶስ ነገረ ክርስቶስና ሚስጥረ ጥምቀት ተክዷል። ከአምስቱ አማረ ሚስጥር ሁለቱ ማለት ነው። ተክዶ ያን ሰው ቀሚስ ቀዳ፣ ጉንጯን ሰንጥቃ ተመሳሳይ ታሪክ ስለሆነ ነው። እንደ እግዚአብሔር ፍቃድ ብለህ ልታመልጥ አይገባም። ይመለስላችሁ ሲገባ ሌላ ውሸት እሱ ታሪክ ቀሚስ ያደናቅፈኝ ነው። ነፍስ አፈር ትሆናለች ብሎ የሚለው መልስ። አሁን እባክህን ወዳጅ መክብብ መጽሐፍትን ጥቅሱን ካላወቀው እነግርሃለሁ።
ነፍስ ወደ እግዚአብሔር ትሄዳለች ብሏል። አፈር ትሆናለች ብለህ አንተ ነፍስን አድምጠህ የበክባካት ነፍሱ አናኗሩን ጠፋ ተደርጓል ብለህ እባክህ ብዬም እኮ በሰማህ ብራዘር ግድ የለም ለዘመናት ጠብቀህ ነበረ። ዛሬ ተገኝተሃል። ገበታል አናኗሩን አሁን ተዘጋው። ቆይ እያልክ መልስ ሶስቱን ጥያቄ አልመለስክም። ሁሉንም መልሻለሁ። ሶስተኛው ላይ ስደርስ አሁን እንትን እያልክ ነው። ነፍስ አፈር ሆና የምትበሰብስበት እባክህን ልመልስ። እባክህን ወዳጄ ለምን ልመልስ? ሌሎች እንዳትገቡበት ነፍስ አፈር የምትሆንበት ታደረግከው። አልጨረስክም? ቀጥል። ስጨርስ ንገረኝ። የአባለት ጹን የዚህ ሰውዬ ነፍስ ብቻ ሳይሆን የአንተ ነፍስ እዚህ እየተሰቃየች ነው አፈር እስክትሆን ድረስ። ነፍስ አፈር የምትሆንበትን መልስልኝ ከመጽሐፍ ቅዱስ ጠቅሰህ። ቴንክ ዩ። አንተ ነፍስ እኮ ራሱ አፈር ሆነች እዚሁ። ምክንያቱም ተጨነቅ። መልስ ነፍስ አፈር መሆኑን ከመክብብ መጽሐፍት ላይ ነፍስ ወደ ፈጠረችው ወደ እግዚአብሔር ታርጋለች ይላል መጽሐፍ እንጂ የሰው ነፍስ ወደ መቃብር እንደ እንስሳ ወደ አፈር እንዳያችሁት መቼም አያቆም ወሬው። ጨርሻለሁ። መልስ ጨርሻለሁ ብለህ ልገባ ስል ደግሞ አሁን ታስቆመኛለህ። እሺ ጸጥ በላሽ፣ ጸጥ በላው። ባትገባ ይሻልህ ነበር። መልስ አይተኸዋል። ጸጥ ማለት አትችልም። እስቲ ጸጥ በል እስቲ ጎበዝ። እስቲ ጣልቃ እንዳገባ ሲሳወራ አሁን እስቲ ፕሩቭ ሚ ሮንግ እዚ አክሊል ስህተት ነው በል እስቲ ጣልቃ ሳትገባ ቀርታ። እሺ ቴንክ ዩ። እስቲ ጣልቃ ካልገባ እናደንቋለን በእውነት። እሺ የመጀመሪያዎቹ ሁለቱን ጥያቄዎች መልሰናል። ለማስታወስ ያለ የማይሰራ ኃጢአት ነው ወይ የሚለውን ቅድም አይታችኋል በምን መልኩ እንደመለስ ነው። የአባለት ጹን የማማለድ ስርዓት አለ የሚለውን የማማለድ ስራውን አሳይተናል አይደለ? አዎ። እሺ እንደ እግዚአብሔር ፍቃድ ነው የቅዱሳን ምልጃ የሚሆነው። ትክክል። አይ እመቤታችን እኮ እንደዚህ ብላ ነበር እንዲያ ብላ ነበር የሆነ ተአምር ክፍል ላይ ምናምን ለሚለው እመነኝ፣ ያንን የተአምር ክፍል አሁን ሂጅ በስነ ስርዓት ልክ አሁን ስንክሳር ላይ እንደተሳሳትከው ያንንም ባየው እርግጠኛ ሆኜ ስህተት ሆነ መጥቼ አርሜህ በቤትህ ማለት ነው አጋልጬ ለሚሄድ ይችላል እርግጠኛ ሆኜ። ስለዛ ላምጣው እንደ መጽሐፉን ላምጣው እዚህ ስላለ ላምጣው መጽሐፉን እባክህን አላተግባ። መጽሐፉን ላምጣው ወይ መጽሐፉን ወዳጅ ወይ እባክህን መጽሐፉን ቢኖር ብለህ ስላልክ መጽሐፉን ላምጣው ወይ አልኩህ። ሌላ አይደለም ያልኩህ። እንደለመድከው በል። ይኸው በቃ ልክ እንዳሁኑ አርሜህ ነው የምወጣው። ምንም አሁንም እኮ ስህተት መጽሐፉን ላምጣው ወይ ጥያቄ። መጽሐፉ ስላለ መጽሐፉ ካለ ወዳጅ ገብቼ ይህንን ታሪክ ባነበው ስህተት ነህ ብዬ መምጣቴ አይቀርም ያልኩህ እኮ። ላምጣው ወይ እሱ ታነበዋለህ ፈልጌ ነው። አይምጣ ብለህ ካልክ ቀጥል። ከአንተ ፊት ማንበብ አይጠበቅብኝም። ስንክሳሩንም ከአንተ ፊት አንብቤው አይደለም ራሴ ስንክሳሩን እኮ አነበብኩ። ሳነበው ስህተት መሆንን አጋለጥኩ። ከዛ በኋላ አራን ያው ተሳስቻለሁ ብለህ መተህ በአደባባይ አምን። ለዚህ ደግሞ ጌታ ይመስገን ተይዘሃል። አሁን ጥያቄ መልስ። አንተ ሞራልህ በጣም ነፍስ አፈር እየሆነች እንዳለ መልስ። አሁን ነፍስ አፈር የምትሆንበትን ሌላ ወሬ አታውራ። አንተ ሞራሉ ግን የዚህ ሰውዬ በቅዱስ አይ ኖ አምጣ። ነፍስ አፈር ተሳስቻለሁ ብለህ ሚዲያ ላይ ይወጣ። ነፍስ አፈር የምትሆንበትን ከመክብብ መጽሐፍ ላይ አገናኝተህ አምጣ። ነፍስ ለዘላለም አናኗራ እንድጠፋ። አሁን ደግሞ ልጨርስ። አንዴ ሰው የአባለት ጹንን የማማለድ ስራ አየን። እንደ እግዚአብሔር ፍቃድ የቅዱሳን ምልጃ እንደሚሰራ አየን። አሁን ነፍሱን አፈር አደረጋት የሚል አለ። ነፍስ አፈር ትሆናለች የሚል ነገር ተጠይቆ አሁን በደንብ አድርገህ ሰማ። መጽሐፈ መክብብንም ጠቅሰሃል። መጽሐፍ ቅዱስ እንደሚነግረን ስጋ ወደ መበስበሱ ሊሄድ ይችላል። ስለዛ ወደ አፈርነቱ ሊመለስ ይችላል። ኦኬ ነፍስስ ከተባለ አሁን እዚህ ጋር እየተነገረ ያለው ነገር ስለምንድን ነው? ጭራሽ ነፍስን ሙሉ በሙሉ ስለማጥፋት ነው። ስለ ነፍስ የምናውቀው ነገር እኛ ነፍስ ዘላለማዊት እንደሆነች ነው አይደለም? አዎ ዘላለማዊት ሚኒንግ መነሻ ጊዜ ይኖራታል፣ መፈጠሪያ ጊዜ ይኖራታል። ግን በቃ ለዘላለም ትኖራለች። እኛ የምናውቀው ይሄንን ነው። ኃጢአትም ሰራ ጽድቅም ሰራ ለዘላለም ግን ትኖራለች። እዚህ ጋር ግን እየተነገረ ያለው ምንድነው? በቃ እግዚአብሔር እርሱ ባወቀ በቃ ነፍስ ጭራሽ ለዘላለም እንዳትኖር አደረጋት ነው። በምን የመጽሐፍ ቅዱስ መሰረት መጽሐፍ ቅዱስ ጠቅስ ታስልኝ። በምን የመጽሐፍ ቅዱስ ኧረ እባክህን አንዴ ብራዘር፣ ኧረ እባክህን ላውራ አውርቼ ልጨርስ እንጂ ብራዘር። በምን የመጽሐፍ ቅዱስ መሰረት ጥቅስ አምጣ ነው ያልኩህ። እሺ ጨርሰና ከዛ ጨርሻለሁ በለኝ። ጥቅስ ነው ያልኩህ። አንተን የምታወራው ጥቅሱን አምጣ። በየትኛው የመጽሐፍ ቅዱስ መሰረት ነው ነፍስ እንደዛ የምትሆነው? አምጣ። አይዞህ ግድ የለም ሚውት አድርገህ አታስቀምጥ። መጽሐፍ ቅዱስ ጥቀስ። እኔ መክብብን ጠቅሼልሃለሁ። አንተ ጥቅስ ጥቀስ። ዝም ብለህ እንደ ቡና ወሬማ አናወራም። ጨርስ አትበል። ጥቅስ አምጣ። ጨረስክ?
አይደለ ግድ የለም ጨርስ አማርኛ ቃሉ ጨርስ እያልክ አንተ ከስር ጊታር ይዘው ይመጡልሃል። ጨርስ በል አንተ እኔ መክብብን ታስኩልህ አይደል? አንተ ጨርስ በል አታቋርጥ አንተ ጨረስክ በል በየመካከል ጨረስክ እያልክ ዜማ ቀጥል። እኔ ያልኩ መክብብ መጽሐፍትን ጠቅሼ ነፍስ ወደ ፈጠረች ወደ እግዚአብሔር ትሄዳለች እንጂ እንደ እንስሳ ነፍስ ወደ አፈር አድምጥ። አንተ ጨርስ በል እንጂ ጨርስ በል በየመካከሉ እኔ ሳወራ ጨረስክ እዚሁ እያለክ ነው። እዚሁ አንተ ራሱ እየተጨረስክ ነው። መልስ እያልከኝ ራስ ነው እያወራ ያለው። መክብብን እንደጠቀስኩ መጽሐፍ ቅዱስን ጠቅሰህ ነፍስ አኗኗሯ እንደምትጠፋ ነፍስ ወደ አፈርነት እንደምትመለስ መረጃ አምጣ። ሚዩት አድርገው። እሺ አንዴ አምጣ መረጃ። ሚዩት አድርገው። ሚዩት አድርገው። እንግዲህ ለሚት ሚዩት ማድረግ አልችልም። አልችልም ከታች አልችልም ማለት እኔ ያው ሚዩት አድርግልሃለሁ። በቃ ሚዩት አድርግልሃለሁ። ያው ነፍስ ሚዩት አድርገው እስኪ። ባይሆን የአንተ ነፍስ ነው የተጨነቀው። የምር ኤርሚ ነፍስ ይላል እንዲያውንም እየዘጋ። እሺ ሚዩት አላረኩም ግን ይሁን። እሺ ልቀጥል። ኧረ አድርጌዋለሁ። አኬ በእውነት ለዚህ ትሮጋ ሎጎ ዋጋይ ምን ነው እንዴ? ሚዩት አድርገው ይሰማል። እስቲ አሁን እሺ የለም አሁን አላረክም። ይሁን እሺ እኔ ከውጭ ሌላ አለ። እንደዚህ ላድርግልህ። ቆይ እንደዚህ ላድርግልህ። ኦኬ በዛኛው ችግር የለውም። በቃ አሁን ብቻ አንተ ብቻ አታወራ። እኔ እኮ ስለማያስችልህ ነው ሚዩት አድርገው ያልኩህ እንጂ አሁን አድርገዋል። ስለማያስችልህ ነው በቃ ትገባለህ ብዬ ስላሰብኩኝ ነው እንጂ ሚዩት ባታደርገውም ችግር አልነበረብኝም። አሁን ምንድነው ነፍስ አፈር ትሆናለች አትሆንም? እሺ በአስተምህሮ ደረጃ እንደነገርኳችሁ ነፍስ ዘላለማዊት ናት ብያለሁ፣ እንዳትረሱ። ነፍስ የመፈጠሪያ ጊዜ ቢኖራትም ግን መጨረሻ ግን አይኖራትም። ኃጢአት ተሰራም አልተሰራም ትቀጠላለች። ስለዛ ይህ በየትኛው የመጽሐፍ ቅዱስ ክፍል ማስረጃ የሚባለው ለአስተምህሮ ነው። እንደነዚህ አይነት ነገሮች አስተምህሮ ተብሎ የተቀመጡ ሳይሆን ተአምራዊ ነገር ነው። በዛ ሰዓት ተአምር ተፈጠረ ነው እያለ ያለው። በነገራችን ላይ ጠቅላላ አድርጌ ይህንን ታሪኩን ግን እነግራችኋለሁ። ከታሪኩ አንጻር እንዴት እንየው ታሪኩን የሚለውንም ማለት ነው። ነፍስ አፈር ትሆናለች አትሆንም? ከአስተምህሮ አንጻር እየጠየቀኝ ከሆነ አትሆንም። ግን እግዚአብሔር ግን እንደዚህ አይነት ኤክሰፕሽናል የሆኑ ተአምራትን ሊፈጠር ይችላል ወይም ሊፈጽም ይችላል። ነፍስን አፈር ማድረግ ይችላል። ይሄ የእግዚአብሔርን አቅም የመጠየቅ ጉዳይ ነው። እግዚአብሔር ከፈቀደ የአክሊል ነፍስ አፈር አደርጋታለሁ ካለ እግዚአብሔር ይችላል። ይህንን ነገር እግዚአብሔር ይችላል ማለት ይሄ የእግዚአብሔርን ምንድነው ማድረግ ይችላል አይችልም አይነት ጥያቄ ከሆነ ግን በአስተምህሩ ደረጃ ግን ምንድነው አልኳችሁ፣ በቃ ነፍስ አንድ ጊዜ ከተፈጠረች በኋላ ለዘላለም ነው የምትኖረው። አለቀ። ስለዚህ መጽሐፍ ቅዱሳዊ ማስረጃ ተብሎ የሚጠየቀው ለአስተምህሮ ነው እንጂ ለእያንዳንዱ ለተአምራዊ ጉዳዮች ኤክሰፕሽናል ለሆኑ ጉዳዮች ሁሉ አይደለም። ልክ ለምሳሌ እንዴት መሰላችሁ? በምሳሌ ሳስረዳችሁ ለምሳሌ እሺ አንድ ህፃን ልጅ አንዴ እያወራሁኝ የምታወራውን እስካሁን መጽሐፍ ቅዱስ አንድ አልጠቀስክም። የነፍስን ጉዳይ ላይ አፈር ትሆናለች ብለህ አድርገው እኔ አላደርግም አላልኩም። መጽሐፍ ቅዱስ ጠቅስ ስጠኝ። አድርገው መጽሐፍ ቅዱስ ጠቅስ ስጠኝ። የእግዚአብሔር ቃል አያውቅም እያልክ ነበር። ሪፍሌክሽን መጨረሻ ላይ ትሰጣለህ እኮ። እኔ አሁን እዚሁ ባለበት ላይ ሪፍሌክሽን አይደለም። አሁን ባለበት ላይ ጠቅስ ስጠኝ። አንተም ጓደኞችም ኤርሚያስ የእግዚአብሔር ቃል አያውቅም። የእግዚአብሔር ቃል አለማወቅ ታየ። እኔ መክብብ 3 አድመጠኝ። መክብብ 3 ምሳሌ መስጠት ወዳጄ በል። ወዳጄ አትበለኝ ትላለህ። መክብብ 3:21 ወንድምዬ አታምታታም ስለ ብራዘር የዚህ ነው መክብብ 3:21 ኤርሚ ፕሊዝ የሰው ልጆች ነፍስ ወደ ላይ እንደምትወጣ ስለዛ እኔ እሱን ተነግሬሃለሁ እንደምትወጣ የእንስሳ ነፍስ ወደ ምድር ወደ ታች እንደምትወርድ በጠዋቱ የሚያውቅ ማን ይላል? አድምጠኝ አንተ። ይሄን እኮ ቅድም እኮ አልከው፣ ትክክል ነው እኮ ነፍስ አፈር ሆነች ብሎ መጽሐፍ ይዋሻል። መጽሐፍ ነፍስ ወደ እግዚአብሔር ብታስጨርሰኝ አንዴ ብታስጨርሰኝ እኮ ለምን አታስጨርስም? ሰውን መጽሐፍ ቅዱስ ጥቅስ አምጣ። እሺ ስለዛ አሁን ሁላችሁም ክርስቲያኖችም ፕሮቴስታንቶችም እያያችሁ ነው አይደለ? ነፍስ አፈር የምትሆንበትን የመጽሐፍ ቅዱስ አንዴ አስጨርሰን። እኔ አላስጨርስም አላልኩም። ጠቅስ እኮ እሱን እኮ
ለእሱ ምን ብዬ መለስኩልህ? እስኪ ንገረኝ። እየሰማኸኝ ከነበረ እስኪ ምን ብዬ መለስኩኝ? ለእሱ የኮንትሮባንድ የአየር ለአየር አታድርገው። መሬት ነገር እናውራ። አንጣ መጽሐፍ ቅዱስን አውቃለሁ ብለህ ስትላ ነበር። እንደ አምጣ ለእሱ ጥያቄ ምን ነበር? የሰው ነፍስ አፈር የምትሆንበትን ከብሉይ ከአዲስ ጥቀሳትን የፊት እውነት አድርገው። የሰው ነፍስ አፈር የምትሆንበትን አምጣ። ሚዩት ላድርግለትና ለምን ታደርጋለህ? የሰው ነፍስ አፈር የምትሆንበትን ሚዩት አታደርግም ካልከኝም እሺ እኔ አደርግልሃለሁ። ሚዩት አታድርግ አውራ ትላለህ። ሳወራ ደግሞ ኧረ እባክህን ወንጌላዊ ኤርሚያስ እባክህን በዚህ ግርግር ለማምለጥ አትሞክር። እየተማጸንኩ ነው። እንሰማማ። እየተማጸንኩ ነው። አሁን ስለሰማ ትላለህ። ስለዚህ ሚዩት ላድርግ። ጠቅስ ስጠኝ ነው ያልኩህ። ጠቅስ ስጠኝ ነው ያልኩት። ልብ በሉ 3500 ሰዎች ነፍስ አፈር ትሆናለች ብሎ ይሄ የዚህ አበምኔቱ ነፍስ ለትጹን ጸሎት አፈር ሆናለች ማለት ዲሳፒር ሆናለች፣ አኗኗራ እንዲጠፋ ተደርጓል ብሎ ስንክሳሩ ማለት ነው። ዲሳፒር ነው የሆነችው። ገነትም አልገባችም የዚህ ሰው ነፍስ፣ ሲኦልም አልወረደችም። ታዲያ አፈር ነው የሆነችው ይላል። ይኸው ወንድሞች እናቶች፣ አሁን አክሊለ እዚህ ጋር ነው ለመሸሽ የፈለገው። ብዙ ጊዜ መጽሐፍ ቅዱስን ኤርሚያስ አያውቅም ስለነበር አልጨረስኩም። የሰውየውን ነፍስ ላሳይ። ስለዛ በቃ ፍሬንድ እንግዲህ ጥያቄ ገባ አልጨረስኩም እያለ ነፍስ ላሳይ። የራሱን ሀሳብ ያወራ ስለሆነ ሚዩት አድርገው። ይቺ ነፍስ እያያችሁ አይደል? እንድትታዘቡ ነው። በነገራችን ላይ ከዛ በኋላ እንደ ጆክ እንድታዩት ማለት ነው። ይሄንን ልጅ ይቺ ነፍስ አፈር የሆነችበትን ከመጽሐፍ ቅዱስ መረጃ ይቺ ነፍስ አፈር የሆነችበትን ከመጽሐፍ ቅዱስ መረጃ ስሙት ሁላችሁ። ሌላ አይደለም ጥያቄ። አድምጥ፣ አይዞህ፣ ግድ የለም። አሁን ሲጨርስ ዝም ነው የምለው። አድምጥ። ይቺ ነፍስ አፈር መሆኗን ከመጽሐፍ ቅዱስ መረጃ አምጣ። ምክንያቱም ይቺ ነፍስ አፈር ትሁን እንጂ ለስቃይ ለጋንም ማለት ነው፣ ወይንም ደግሞ ለህይወት ለመንግስተ ሰማያት አትሁን ብሎ አለ ይላል። ጌታ የጌታ ፍርድ ምንድን ነው? መንግስተ ሰማያትም አትግባ፣ ሲኦልም አትግባ። ታዲያ አፈር ትሁን ብሎ ፈረደ ጌታ። አሁን ይህንን ነፍስ አፈር የምትሆንበትን ከመጽሐፍ ቅዱስ ጥቅስ ስጠኝ። እናቱ ወልዳለች። አኬ አምጣ መረጃ። ነፍስ አፈር የሆነችበት የመጽሐፍ ቅዱስ። ሰው አጠቃላይ ስንት ነው? አንዴ ትራንስፈር ላድርግ። እሺ ጨረስክ? አይ ምንድን ነው ያወራሁት? አንተ ምንም የተለየ ነገር እኮ አታወራም። እራሱ የምታወራው ነፍስ ምንድን ነው ያወራሁት? ሲጨርስ እንግዲህ አሁንም እንትን በል ላወራ ስል ምንድን ነው ያወራሁት? ጨረስክ አትበለኝ። ምንድን ነው ያወራሁት ነው ያልኩህ። ምንድን ነው የጠየቅኩህ? ማይኩን አትዝጋው። ቆይ አንዴ ላውራ። ምንድን ነው የጠየቅኩህ ጥያቄ? ጀለስ ሊያብድ ነው ዛሬ ሚካኤል አይደርስም። ኧረ እባክህን ምንድን ነው የጠየቅኩህ ነው ያልኩህ። እሺ ልመልስ። ምንድን ነው የጠየቅኩህ? የምትመልሰው ምንድን ነው የጠየቅኩህ? እሺ ልንገርህ ምን እንደጠየቅኝ። እሺ አንዴ ጥያቄ ነው ሪማይንድ አድርገህ እስር ሰዎችም ካሉ አንዴ። እሺ እኔ እውነቱን ለመናገር ኦርደር አልቀበልም። እሺ ስገለጥ ነው። እሺ ምንድን ነው የጠየቀኝ? በአጭሩ የዚህን ሰው ነፍስ እንደው እንደዚህ አናወራ አጥፍቷታል ተብሏል። ምንድነው አፈር ሆናለች ተብሏል። መጽሐፍ ቅዱስ ደግሞ ኧረ ነፍስ ወደ ፈጠራት ትሄዳለች ነው የሚለው። ከመጽሐፍ ቅዱስ ጥቅስ አምጡ። እንዴት ነፍስ አፈር ሆነች? በቃ ነፍሱ አፈር ትሆናለች ብሎ ጌታ ገነትም እንዳትገባ የዘላለም ሕይወት ማለት ነው ነመሳት አፈር ትሁን ብሏል። እኔ አሁን ጥያቄ ነፍስ አፈር የምትሆንበትን የመጽሐፍ ቅዱስ ክፍል ስጠኝ። እግዚአብሔር ከቃሉ ውጭ አይሰራም። አሁንም አልጨረስክም? በል ጨርስ። እስኪጨርስ እዚህ ጋር ስራ ልስራ። ጨርሻለሁ። ግድ የለም ሚዩት አድርገህ። እሺ ከአሁን በኋላ ዝም ብለህ የማይሆን ወሬ ስታወራ እኔ ሰራዬን ነው የምሰራው። በቃ አውርተናል። ሀሳቡ ላይ ታይዛል። እንግዲህ አሁንም እያወራህ ባትገባበት ይሻል ነበር። አምጣ መረጃ አምጣ። እዛም እየሰራህ እዚህም እንደምትሰራ ቃለው ግን ወንድማችን ጨረስ። ጨርሻለሁ። እስቲ ሚዩት አድርጎ እስቲ አስደምመኝ። ሳላደርግ በቃ እኔ ዝም እላለሁ። አይ ሚዩት አድርጎ ሙሉ ሰው ነህ። መልስ አድርጎ ሚዩት አድርጎ አባ እንትን አያስችልህም። ልክ ማውራት ስጀምር ስለምገባ ግድ የለህም። አሁን ያቺን ፂምህን እየጎተትክ ቤት ዘግተን ለምታወራ መልስ ብራዘር፣ እንደላምጡት በለኝ። አይ ሚዩት አድርጎ መልስ። ግድ የለም። እኔ ሚዩት ባላደርገው መልስ። ግድ የለም። አልገባም። ሚዩት አላደርግም እያለ ነው እንግዲህ ማለት እንዴት እንደምንግባባ አላውቅም። በጣም እኔ በእውነት ትዕግስቴን የሚፈታተን ነገር ነው የምትሰራው ትላለህ። እሺ
በአጭሩ አሁን እስቲ ቅድም የመለስኩልህ ግን ምን ነበር? ለዚህ ጥያቄ ምን ብዬ መለስኩልህ? እስቲ አስታውስ። መልስ። ነፍስ አፈር ወደምትሆንበት የት ነው የምታመልጠው? ትልቁ ዳቦ ሊጦ ነው ይላል። አክዬ ተይዘህ መውጫ መግቢያ የለህም። የመለስኩልህን እስቲ ንገረኝ። መውጫ መግቢያ የለህም። የዚህ ሰውዬ የመለስኩልህን ሰምተዋል? ለዚህ ጥያቄ ቅድም የመለስኩልህን ልመልስልህ። ኧረ በኢየሱስ ልመልስልህ። እሺ ያ ቅድም ያልከኝን የዚህ ሰውዬ ነፍስ አፈር እንደሆነች ሁሉ የአኬ ነፍስ አሁን አፈር እየሆነች ነው። መልስ። አሁን ይህን መልስ አምጣ ከመጽሐፍ ቅዱስ። ወደ አፈርነት እየተቀየረች ነው አክዬ። ስለዛ የምመልስልህንም እየሰማህ ነው። አሁን ግን በደንብ ስማ፣ ሳታቋርጥ በደንብ ስማ። አሁን በደንብ አድርጋችሁ ስሙ። ሌሎቻችሁም ኤርሚያስ ባይሰማ ራሱ ገስት ላይ ያላችሁ ፕሮቴስታንት ወንድሞቼ እህቶቼ እና ከታች ያላችሁም ሌሎችም ፕሮቴስታንቶችም ክርስቲያኖችም ወንድም እህቶቼ በደንብ አድርጋችሁ ስሙ። እሺ፣ ሰው ስንመልሰው ነፍስ አፈር ትሆናለች ወይስ አትሆንም? የመጀመሪያ ጥያቄ ሲሆን የምትሆን ከሆነ መሀል ላይ አትግባ፣ ድምፅህን አታስብ፣ ዲስትራክት አታድርግኝ ወንድማችን፣ ከይቅርታ ጋር ማለት ነው። እሺ ነፍስ አፈር የምትሆን እስከሆነ የመጽሐፍ ቅዱስ ማስረጃ ተብሏል። አሁን በደንብ አድርጋችሁ ስሙ እንዴት እንደሚመለስ። ኦኬ ነፍስ አፈር ትሆናለች። ወይኔ አባ አንተን ሽር ማድረግ ያለብን እኮ ስማ ይኸው ፊት ለፊት ቁጭ አድርጌው ነፍስ ወደ ክርስቲያን ብትሆን የሰው ልጆች ነፍስ ወደ ላይ እንደምትወጣ ነው። የዚህ ኃጢአተኛ ነፍስ አፈር ትወጣለች ብሏል። አኪዬ ደግሞ ሁለተኛ አንተም ነፍስ አፈር ብቻ መልሱን አምጣ። ኧረ ለመልስ ተው መልስ። እሺ ጎሄድ። ወይኔ አይደለም መልስ ነው። ጥቅስ ጨርሻለሁ በለኝ። አንድ የሥራ ልስራ ዝች ጨርሻለሁ። መጽሐፍ ቅዱስ አውራ ልፍቀድልህ። አውራ እዛ ገበያ ሲመጣብህ ትራንስፈር ላርግ እያልክ ለሰው ትራንስፈር ታደርጋለህ። ስራ ጥሩ ነው ስራ፣ ግን አሁን መልሱን አምጣ ከመጽሐፍ ቅዱስ። ልብ በሉ ስራህን እዛ ጨርስና ስጨርስ ንገረኝ። ገበያ ላይ ላወራ ስጀምር እንትን እያልከኝ ስለሆነ አንዴ እስከዛ ገበያ ላይ ስላለ ገበያውን ጨርስና ከዛ ደግሞ እሰጥሃለሁ። እኔ እስከዛ ላውራ ሚዩት ስላደረግከው ማለት ነው። ኦኬ ምንድነው እያለ ያለው? ኦኬ እዚህ የሰውየው ነፍስ አፈር ሆናለች። ጌታ በዚህ ሰውዬ ነፍስ ላይ እንዲህ ዝሙት የሰራው ሰውዬ ነፍስ ላይ ሌላውን በኋላ እናወራለን። የሰውየው ነፍስ አፈር ትሁን እንጂ ለስቃይ ለገሃነመ እሳት ማለት ነው፣ ወይንም ለመንግስተ ሰማያት አትሁን አለ ማ ጌታ። ስለዚህ ምን ትሁን? ገነትም አልገባችም ገሃነምም አልገባችም ይህች ነፍስ። ታዲያ ምንድን ነው የሆነችው? አፈር ነው የሆነችው። ጌታ ደግሞ ሰውን ሲፈጥር ከምድር አፈር ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 7 ላይ እግዚአብሔር ሰውን ከምድር አፈር አበጀው፣ የሕይወትንም እስትንፋስ በአፍንጫው እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል። ኦኬ ስለዚህ እስትንፋሱ በአፍንጫ ያለውን ሰው እግዚአብሔር የፈጠረው ነፍስ እግዚአብሔር ነው የሰጠው፣ ከጌታ ነው የተገኘችው። ስለዚህ ነፍስ ከእግዚአብሔር ስለተገኘች የሰው ልጆች ነፍስ ወደ ላይ እንደምትወጣ የእንስሳ ነፍስ ደግሞ ወደ ምድር እንደምትወርድ የሚያውቅ ማን ነው ይላል። አሁን እዚህ ጋር ወደ ምድር ወርዳ አፈር ሆነች ነው ብሎ የሚለው። እኔ ጥያቄ ነፍስ አፈር ትሆናለች ወይ? መጽሐፍ ቅዱስ መረጃ አምጣ እያልኩት ነው። አኬን ማለት ነው። የሞክር ደውል፣ ወደ ሊቃውንቱ የብሉይ ኪዳን መምህራን ወደ እነሱ ደውል፣ እርዱኝ በላቸው፣ እንደው ከተገኘ ማለት ነው። አሁን ማውራት ትችላለህ። አኬ ክፍት ነው ማይኩ፣ ማውራት ትችላለህ። አኬ ማይክህ ሚዩት ነው። ማነው ማይክ ወጣ? ሄደ ወደ አባቱ ሄደ። አኬ ና ተመልሰ። እንደዚህ እንደ ድሃ ፍታትማ ለብ አድርገው አትሄድም። ናችን ነፍስ ከአፈር ውስጥ ለይተህ ታሳየኛለህ ማለት ነው። ኤርሚያስ መጽሐፍ ቅዱስ አይችልም ምን ያቅና ያለ ግድልና ያለ ድርሳን ብላችሁ ስትሉ ነበረ። ተያስኪልሃል እንደዚህ ነው። ተያስኪልሃል እንደዚህ ነው። ና አኬ ና ተመለሰና አይቻለው ና ተመለሰ። ያው ዛሬ ከሁለቱም ቦታ ነው። እዚህም ሰው ታገለግላለህ፣ እዛም ስራ እየሰራ ነው። ስራ ክቡር ነው አይናቅም። እዛ ትራንስፈር ገንዘብ እንደምታደርግ እዚህም ትራንስፈር አድርግልን እንጂ ከእግዚአብሔር ቃል እንደ ዝም ብሎ የቡና ወሬ እንዳናደርገው ብዬ ማለት ነው። መረጃ ስጠናክዬ ቤትን ዘግተህ ኮሜንት ዘግተህ እንደማውራት አይደለም። እዚህ ግን ኮሜንት አንዘጋ። ፈሪ ነው ኮሜንት የሚዘጋ።
ሰው ምንም አይነት ሀሳብ እንዳይሰጥ እዚያን የሚሳደብ ይሳደብ፣ የሚራገብ ይራገብ። ኤርሚያስንም አኪሊልም ከፈለገ ማለት ነው ባትሳደቡ እንደ ክርስቲያን እንመርጣለን። ግን ደግሞ ምንም ልንረዳቸው አንችልም። ታይ ሜርሲ ምን እያረግሽ ነው? አትዝጉ ኮሜንት። ኦኬ። ስለዚህ አኬና ተመልሰ በመድኃኒዓለም ለመጀመሪያ ጊዜ ኤርሚዬ ዘግቼ አይደለም ቼክ እያረኩ ነው እኔ። አንተ ኮሜንት አንዘጋም ስትል አይዶኖ ሳምባዲ ግን ዘግቶታል። ለእኛ ለሞዴሬተሮቹ ብቻ ነው የሚታየው። ዳስ ዋይ ቼክ እያደረግኩ ያለሁት። ኖ ይታያል። እኔ እኮ ይታየኛል። እሺ ኮሜንት እንዴት አይታዩ እንዴ? ለእኔ ይታየኛል። አሁን ነው የመጣው ኤርሚ። ሙሉ ለሙሉ ጠፍቷል። ኢቨን በውስጥ ሰው ኮሜንት ክፈቱ እያለ ነበር። ለሞዴሬተር ብቻ ነበር የሚታየው። ኮሜንት ጠፍቷል። የለም ኮሜንት ዝግ ነው። ማን ውሸታም እንዳትደረግ ነው። ኦኬ ቼክ እያደረግኩ። ማን ነው ይህንን ያደረገ? ማን ነው ይህንን ያደረገ? የኔ ሞዴሬተሮች ኮሜንት የዘጋችሁ ማን ይህንን አደረገ? ኦርቶዶክስ ሞዴሬተሮች ካሉ አስነሳ። ኤርሚ ኧረ እኔ እንደዛ ነገር የለም። እኔ ለኦርቶዶክስ አምኛቸውም አልሰጥም። ቤቴ ላይ ሪፖርት እየመጡ ስለሚያደርጉ አንዴ ቆይ ወንድሞቼ ላውራቸው። ማን ይህንን ያደረገ? እኔ ጋር ኮሜንት እስካሁን ድረስ ይታየኛል። እስካሁን ድረስ ያለማቋረጥ ኮሜንት ይታየኛል። አንድም ቦታ ላይ አልተቋረጠም። ቅድም ዳጊሻ ሲዘጋው መልሳችሁ ክፈቱ ብዬ ተከፍቷል። ሌላ ሲስተም ካለ አይዶ ነው ወይ ደግሞ ሪፖርት አድርገውት አቢዩዝ አድርገውት ካልሆነ በስተቀር አላውቅም። እኛ ኮሜንት መጻፍ ራሱ አንችልም ነበር። ኤርሚዬ እዚህ ገዝት ላይ ያለ ነው። እኔ እንደውም ማን ሚዩት አድርጎኝ ነው እያልኩ ነበረ። አሁን ሳየው መስታረገኝ ግን አሁን ሰራ። ፀጉረ ልውጥ ብለን እንዳንል ማንም የለም። አኬንም እናውቀዋለን። እንግዲህ አኬ ሌላ ማነው አበምኔቱ ከአፈር ውስጥ ወጥተው ምናልባት ሪፖርት አድርገው እንዳይሆን። ለማንኛውም ወደ ጥቅሱ ሂድለት ኤርሚዬ። ጥቅሱን እሺ ችግር የለም። ያው ታግሰን ነው መቼስ እንትን የምንለው ያው ለህዝቡ ለማሳየት ስለምንፈልግ። ምኑን ታሳየዋለህ? ጥቅሱን ያላሳየ ምኑን ታሳየዋለህ? ጥቅሱን አሁን ደግሞ ላወር እስቲ ኤርሚያስ። አሁን እኔ ስመልስ ግን ትሰማኛለህ? ከይቅርታ ጋር እንዴ በደንብ ቅድም የመለስኩትን ሰምተው ነበረ። እንግዲህ የለም ልስማው በኋላ እናገራለሁ። አሁን ቀጥል። ልስማው ኢማጂን። አሁን ቅድም የመለስኩትንም አልሰማው ነበር። እሺ ስለዛ ሚዩት አድርገህ በደንብ አድርገህ ስማና ልክ መልሴን ሲጨርስ ደግሞ በመጀመሪያ ምን እንደሰጠኝ ኧረ እባክህን አንተ በመለስባለብኝ አንተ አትነግረኝም። በመጀመሪያ ምን እንደሰጠኝ እንዴት መመለስ እንዳለብኝ በመጀመሪያ እግዚአብሔርን ቃል መልስ ስጠኝ ማለት ትችላለህ። ጥቅሱን አምጣ። አንተ አገልጋይ አይደለህ? የእግዚአብሔርን ቃል አውቃለሁ የመጽሐፍ ቅዱስ ክፍል ጥቅስ። ስለዛ አሁንም እድል አትሰጠኝም ማለት ነው። እስካሁን ድረስ ላወራው የመጽሐፍ ቅዱስ ክፍል አልጠቀስከም። ስለዛ ጥያቄዎችን ሁሉ መልሻለሁ። የመጨረሻው ጥያቄ ደግሞ እያስወራኸኝ አይደለም። ጥቅስ ስጠኝ። ያነሳኸውም የስንክሳር ክፍል ላይ የመጽሐፍ ቅዱስ ክፍል ጥቅስ ስጠኝ። አሁን ደግሞ ቤተክርስቲያንን በሐሰት ለተሳደብከው ስድብ ደግሞ ሳገባበት በቃ እኔ እዚህን ያህል ካሳየሁ እኮ በቂ ነው። ዝም ብዬ እኮ ነው ነፍስ ወደ አፈር የምትመለስበትን የአባትህ ነፍስ ወደ አፈር ተመልሳለች። ፕሮቴስታንቶች ራሱ አስወራው እያሉ ነው። እስቲ እነሱ አፈር እየሆነች ነው። ግን ማንም ይበል እኔ እስቲ ጸጥ በልና ስማ። እስቲ አሁን ያ ጠቅስ ይቀጥል። መሀል ላይ እንደው ስለፈጠረ እንደው መሀል ላይ እንዳትገባ ከይቅርታ ጋር። ከአሁን በኋላ መሀል ላይ ከገባህ ምን አደርጋለሁ? ዝም ብለህ እንደዚሁ ፕሮቴስታንቶችን እያጨበረበርክ መኖርህ እንድትቀጥል ጥዬ ነው የምወጣው። ክርስቶስን ነው አጭበርባሪ መሆንህን እዚሁ ተይዛል ብራዘር። አንተም ሌላ የምታወራ አጭበርባሪ ሰው መሆንህን ያለ እግዚአብሔር ቃል ጥቅስ ዝም ብለህ እንደፈለግህ የምታወራ ሰው መሆንህ ተይዛል። ስለዛ በፕሮቴስታንቶች ላይ ቀልድባቸው። በቃ እንግዲህ እኔ ቅድም እኮ መልሻለሁ ለህዝቡ። አሁን እኮ ደግሞ ለአንተ እኮ ነው ህዝቡ ምስኪን ፕሮቴስታንት ወንድም እህቶች ላይ በቃ አንተ ገድል እየጠቀስክ ምናምን ነገር ያው ቢስኩት እያደረግህ የሌለ ነገር እየጠቀስክ ቀልድባቸው። እንግዲህ እኛ ጋር ደግሞ ኑና መጽሐፍ በቃ መልካም ጊዜ ይሆንልን። እግዚአብሔር ይድረስልን። አይቻለሁ። በቃ ጌታ ከአንተ ጋር ይሁን። በነገር ሁሉ ይርዳህ፣ ይፈውስህ። እንዳትወርድ ትላለች ሜርሲ። ወዳጃችን ኤርሚ ካልሰማ ምን እስቲ አንድ ጊዜ እድል ስጠው በይ። ወንድምሽ ከሰማ ከዛ በኋላ አወራለሁ። አንተ የእግዚአብሔር ቃል ቆይ አንዴ ማን ነው ኤርሚያስ? አንዴ ይኸውልህ የምትሰማ ከሆነ ዝም በልና አሁንም ቆይ እያልክ ነው።
ለመጀመሪያ ጊዜ ሚዩት አደረኩ። አረ ቀልድህን ቀጥላ። ባለኩ ሰዎች ሁሉ እንደ ቀልድ በሁለት ደቂቃ ውስጥ ጨርስ። ሚዩት እንዳደረግ ነው። ተረትህን ቀጥል። ቻው። እስካሁን ሚዩት እንዳደረገ አትፈልግ። 2 ደቂቃ ናጨርስ። አታመጣትም። ያንተንም ነፍስ እንደዚህ ከአፈር ውስጥ ቀላቀልኳት ማለት ነው። ምክንያቱስ አባት ብቻ ሳይሆን ነፍሱ አፈር የሆነው ያኬም ነፍስ አፈር ሆነ። ለምን? መጽሐፍ ቅዱስ መረጃ ስለሌለው። ይሄ መጽሐፍ እንደ ትልቅነቱ ይዋሻል፣ መጽሐፍቶቻቸው በሙሉ ኦኬ። በዚህ ሀሳብ ላይ 3ቱን ጥያቄ አንዱንም የመጽሐፍ ቅዱስ ጥቅስ ጠቅሶ አልመለሰም። እግዚአብሔር ሰውን ሲምር እንደ ሰው እያየ ነው፣ እንደ ሰው ጠባይ፣ እንደ ሰው ፊት እያየ ነው የሚምረው። ኦኬ። የጻድቅ ሰው ጸሎት በስራ ኃይል ታደርጋለች ብሎ ያዕቆብን ይጠቅሳሉ። የአባለት ጽን ጸሎት ለዚህ ኃጢአተኛ ሰው አልደረሰለትም። ስለዚህ ጻድቃን ኃጢአተኞች አይማልዱ ማለት ጻድቃን ለኃጥአን ይማልዳሉ ብሎ የሚለው የኦርቶዶክስ ትምህርት አኬ አፈርደች ያስግጦታል። መልስ በማሳጣት ማለት መልስ በማጣት ኦኬ። 3ኛ ነፍስ ወደ አፈር ነፍሱ አፈር ትሁን ብሎ ጌታ የዚህ ሰውዬ ነፍስ ገነትም እንዳትገባ ሲኦልም እንዳትገባ አድርጓታል። ስለዚህ ሰውየው ምንድነው የሆነው? የሰውየው ነፍስ አፈር ነው የሆነው። መጽሐፍ ቅዱስ ደግሞ የሰው ነፍስ የሰዎች ልጆች ነፍስ ወደ ላይ እንደምትወጣ ወደ እግዚአብሔር ማለት ነው። ነፍስ ወደ ፈጠረችው ወደ እግዚአብሔር ይወጣል ይላል በመክብብ መጽሐፍት ላይ በምዕራፍ 12 ማለት ነው። ስለዚህ አኬ ማለት የእግዚአብሔርን ቃል የማያውቅ ገድል ድርሳናት ላይ ሞክራለሁ ብሎ 3 ጥያቄ ጠይቄው አንዱንም እንዳልመለሰ ሊመልስም እንዳልቻለ መጽሐፍ ቅዱስ ጥቅስ አይጠቅስም፣ ውሸት ይዋሻል። ኦኬ። እኔ ግን ከመክብብ መጽሐፍ ምዕራፍ 3 ቁጥር 21 ላይ ጠቅሼ ያሳየሁት የሰው ነፍስ ወደ አፈርነት ትለወጣለች። እግዚአብሔር አኗኗሩ እንዲጠፋ አድርጎታል ማለት ዲሳፒር ነው የሆነው። የሰውየው ነፍስ ገነትም ሲኦልም አልገባም። ዚስ ኢዝ ኦርቶዶክስ። ስለዚህ የዚህ አበምኔት ነፍስ ብቻ ሳትሆን ያኬም ነፍስ ዛሬ አፈር ሆናለች። ምን በማጣት? መረጃ በማጣት የዚህ ሚስቱን እናቱን 10 ጊዜ የተገናኘው የአኬ የገዳ አበምኔት አባት ብቻ ሳይሆን የአኬም ነፍስ ዛሬ መረጃ በማጣት አፈር ሆናለች ማለት ነው። በአፈር ውስጥ ተሰቃይታ ነው የወጣችው። ማታ ቤት ዘግታ ብቻህን እንዳወራበት አይደለም፣ ጸጉርን እየሳብክ እዛ